ኧረ ጌታ ኧረ ጌታ ያያው ሰማ ሜሙ ተጣጡፋል። ይኸው አይደለም ከቲክቶክ ከምድረ ገጽ የሚያጠፋ ሜም ነው እየተሰራ ያለው። ሜም ነው እኮ የተሰራበት እንዴ! ምርጥዬ የሚመቸው አንተ ቀድሞ እንደማውራት እዚህ ዓለም ላይ ክፉ ነገር የለም። ጌታን ምንም በቃ ዝም ማለት ይቻላል። ግን እኮ እንትና እኮ ተናግሯል እኮ አንደኛ ዙር ካለፈ እኔ እንትን እላለሁ ብሏል እኮ ጆኒ እኮ የተናገረው ነው ያደረገው እኮ። አዎ ግን በጣም እኮ የምታሳዝነው እኮ ንቃተ ህሊና ካለቀ በኋላ ማለት ነው። እኔ ማንም እያሰለጠነኝ አልመጣው በዩቲዩብ ቪዲዮ እያየሁ ነው የመጣሁት አለች። ምን ብላ አንጀት ብላ በእውነት እንዳለኩ ጥርስ አረገችው። ሄደው ባሮኬ በእንቁላል በጥፊ ሲመታው እኮ ያኔ መንቃት ነበረበት። ያኔ በእንቁላል በቀጣሽኝ እንደተባለው በቀረባት ነበር እንዴ። አስኳሉን በጆሮዋ ላይ ያፈሶት ከባድ ሰው ነው። በጣም እንዴ አስቀድሞ ነው የጨረሰው። ኧረ ቆይ በእናትህ የሆነ ስልክ ያለው ቆይ ሌላ አንድ ስልክ ያለው ሲያንም ያሳየን ቆይ እኔ እንትን እልክለታለሁ። አኬ ሲልክልኝ እሱ ቪዲዮ በቃ በእውነት ኤአይ ነው አልኩትኝ። እኔ አኬን ኤአይ ነው አልኩት። አንተ እምቦ የመጣ ይመስላል እኮ በእውነት የሆነ ቀን ቀሚሱን መጠን ይመስላል እንዴ ገና ሲስ ገና ሳይጀመር አልተባለም ከውጪ ያጠራቀመ ኦኬ ሂዱ ልላክልሽ ቆይ ኢንዶሚን ራሱ እንደዚህ ቶሎ ይደርሳል። ሲሱ አሁን እኮ እሱ እኮ ብራንድ አምባሳደር ሊያደርገው ነው ኢንዶሚን። እኔ ግን በጣም ያሳዘነኝ ጌታን በጣም ምስኪን ሰው። ወይኔ እኮ ጠበቅ ነበረ። እኔ ራሱ ከዚህ ፍጥነት በላይ ነበር የጠበቁት። የሚገርም እንደውም ዘገየ። ኧረ ምን ዘገየ? የምር እኔ ዘገየብኝ ብዬ ነው የማስበው። ምክንያቱም ልጁ ያኛው በጣም ጆኒ በጣም ፕሮፌሽናል ዲሲፕሊን ነው። ይሄ ምንም ነገር የሚያውቀው ነገር የለም እኮ ስለ ፋይት እንዴ ምን ነው ኬጅ እኮ በጣም ከባድ ነገር ነው። ይሄ የነ ማን ነው ኤርሚያስና የመስፍን የሚባሉት በጣም ያበደ ነበር። ቆይ በቦታው የነበሩ ሰዎች አሉ። ዛሬማ በቦታው የነበሩ ሰዎች ሁሉ ጠርተናል። በቦታው የነበሩ ከኮማንዶ ልብስ ወዲያው ደረት ወይ እንዴት ነህ? ለያለህ ሰላም ብያለሁ። እሺ እንዴት ናችሁ? አለን ገዳችን ገዳ ባሮኬ አንተሽ ዲያቆን ሁለት ዲያቆኖች አሉ። ተሙ ሲሶ እንዴት ናችሁ? ገዳ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እንዴት ናችሁ? አለልሽ ገዳ አራስ አኬን አስገባው። ቀጥል ገዳይ። ያው ድምጼ ሁላ ታፍኗል። ትናንትና አስጮህ ያድርኩበት እንዴ? ትናንትና እኮ እዛ ነበርሽ እኮ ገዳ። አንድ የመጀመሪያው ላይ ያስገብቼ ነበር። እኔንም እንዳይጠበጥቡኝ ብዬ ወረድኩ። አይ እንደውም የመጣችሁ መስሎኝ ነበር እኮ የሆነ ነገር አይቼ ቴሌግራም ላይ የሆነ ፕሮግራም ላይ ነበርን እኛ። አኬ ቁጥሩን በመሆን ነው የሚመጣው። አንደኛ ዙር የሚለውን ጽሁፍ ቆይ የምር ግን ከንቃተ ህሊና የተሻለ አትፋለም። እኔ እንጃ አሁን ባሳየው ልክ የተሻለ ምንም አልሰን። ቆይ አንዴ በጌታ አንዴ መጣሁ።
አራኬዋ እንደምንም በዚህ በሽቦ የሚሾልክ ነበር። አንተ ንፍጣ ሞከረ እኮ አይተዋል። ሰፊ ጓንት ሰጥተውት ጓንት እኮ ነው ያዘው። ሊሾልክ ይሞክራል። እኔ ምን ዮኒ ማታ ምን ነበር ያለበሱት ያልከኝ? ዮኒ አዴ ሚዩት አድርጉኝ። እኔ ከመምጣቴ በፊት እድል ነበራችሁ። ስማ ይሄንን አዚስ ወይ እንዴት ነሽ? ደህና ነሽ? እንዴት ነሽ? በቦታው የነበርን ሰዎች እናውራ። አዚስ ሚዩት አስደርግ እስቲ። በቦታው የነበርን ሰው ጃና ፔንታጎኑን መዞር ነው። ይሰማል? ጃና ይሰማኛል። እንዴት አለ ብሎ? እስኪ ፒስ ነው ወይ ደግና እንዴና አሎ ልሽ መስገን አምላክ ለካዚ ነበር ስናንት ነበርኩኝ። በጣም አሪፍ። እስቲ እንዴት ነው እስቲ ያለውን ጨዋታውን ዝም ብለሽ አንቺ ትንሽ ዘግቢኝና ከዛ በኋላ እንሄድበታለን። እንዳጠቃላይ ደግሞ ያለውን ነገር በዚሁ በቃ ጋዜጠኛ አሉን። አይ ግን የሚገርም እንትን ነበር ማለት በጣም ብዙ ሰው የሆነ ትኩረት ሰጥቶት ነበር ለፋይቱ እና ብዙዎች ነበር የመጡት የሆነ ኢቭን ባለስልጣናቶች ምናምን ሳይቀሩ በጣም ብዙ ሰው መጥቷል። ደስ ይል ነበረ ማለት የሆነ የነበረው እንትን አሪፍ ነበር። ለስፖርቱ የዜና ክል እንትን መስጠት ጥሩ ነው። አዘጋጆቹም በጣም ለፍተውበታል ማለት ያስታውቃልና ግን በቃ የመጀመሪያው ፋይት 18 ዓመት ሁለቱም 18 ዓመት ይመስለኛል ኦልሬዲ ግን በጣም ደስ የሚል ፋይት ነበር የነሱ ማለት ነው። እና የሆነ ሰዓት ላይ አንድ እንድሪስና ማን ነው ይባል የተጫወቱት ጨዋታ ነበረ። በቃ የሆነ የሰፈር ጥል ይሆናል የሰፈር ጎረምሳ መጥቶ የተደባደበ እስኪመስል ድረስ ማለት ነው። አንደኛ ዙር ላይ ተፋይቱ ቆሙ። ከዛ በኋላ ረጅም ሰዓት ማለት ነው። ሶስተኛውም ዙር ልክ እንደዛው አለቀ። በቃ በዛው ጨዋታው አለቀ። ከነሱ ውጪ ግን ያሉ ፋይቶች በሙሉ በጣም ደስ ይሉ ነበረ። አክቹሊ 2 ነው 3 ፋይት በኖካውቱ ላይ ወጥቷል እና ማለት በቃ በዝረራ ያሸንፋሉ። ያው ጆኒም ጨምሮ ማለት ነው። በበቃኝ ነው ገና እንደገባ በቃ ማለት በጣም ስንጠብቀው ነበር እና ምን ረጅም ሰዓት ይቆያል ብለን ኢቭን ራሱ ስንት ደቂቃ የተባለው አክቹሊ አንድ ዙር 5 ደቂቃ ምናምን ተብሎ ነው የተሰጠው ራሱ ማለት ነው። እና አንድ ዙር 5 ደቂቃ ነበር የተሰጠው። ከዛን ዙሩ ወደ 3 ዙር እስከ 5 ዙር ድረስ ይሄዳል ምናምን ተብሎ ነበረ። ኦልሬዲ ገና አንደኛው ዙር አጋማሽ እንኳን አልደረሰም። በቃ መጀመሪያ ተያያዙ። ከዛን መረብ እንትን ያዘ ምንድነው ይሄ ሽቦ ማለት ነው። ሽቦን ያዘ በእጁ ሲይዝ ጊዜ አስለቀቀው። ድጋሜ ተላቀቁ ያዘው በቃ አለቀ ወዲያው ማለት ነው። እና በጣም የሽቦ ሲስተም እኮ አሪፍ ነበረች ለማቆየት። ሽቦውን በያዝም ከሰዓት ያልቅ ነበረ። ትንሽ ሮጥ ቢል ይሻለው ነበር ግን እውነት ለመናገር እና በስመ አብ ማለት እንደሱ ንግግር እንደሱ እንደዛ ተው ምናምን ነገር በቃ የሆነ አሪፍ ነገር ጠብቀን ነበረ። ወፍ ሰውን ሁሉ ወሽመጡን የቆረጠው ጌታ ነው ማለት ነው። አይ እንትን እኮ ነው። እኔ እያልኩ ነበር ከባሮኬ ጋር በጣም እያወራ ነበረ። አንተ እኔ ተሳስቼ ውይይት ልል ነበረ። ይሄንን ፋይቱን ራሱ እኔ ለመደብኝ እኮ በጌታ ውይይት ነው ይቻላል ነበር። እውነቱን ለመናገር ውይይት የተሻለ ጸብ አለው። እዚህ ጋር ያለው የሙስሊም ማነው እዚህ ጋር ያለው የጴንጤና የኦርቶዶክስ ጭቅጭቅ ጀግና ጸብ አለ። በአካል ቢሆን እኮ የሚገርም ፌስታ አለ። ሰውዬው ለጸብም እኮ አልበቃም እኮ በእውነት እንዴ አንተ ያማል እንዴ! አሁን ባለው ቲክቶክ ላይ ባለው የሃይማኖታዊ ክርክር እኮ ማለት ነው በአካል ብትገናኝ የሆነ ደህና ቴስታ እኮ ታያለህ። ቢያንስ ምን ይገርም ቴስታ ማቤሊን እንዴ አንተ ያስቸጋሪ እኮ ይሄ እኮ ያውም እኮ ቆይ እኔ ከባሮኪ ጋር እያወራን አረ ኬጇ ራሱ በጣም ጠባብ ነች አለ ባሮኪ ማለት ነው። የተዘጋባቸው ያ ኬጁ ሽቦ ማለት ነው። ከዛን ሳይው የምርም በጣም ትንሽ ነው እና በቃ እኔ አይዊሽ እንደው በደንብ ቦርቀቅ ብሎለት ማለት ነው አዳራሽ ነገር አሳክሎለት ሲሮጥ ቢያምሽ እና ቤቴ ናት ጌታ ምን በቃ እየሮጠ ያስ ይና ደቂቃ ሲጀምር ልጁ መቼ አስሮጣል እየመጣ እየተጠመጠመብህ እውነት እኮ ማምለጥ ነው። የተመልጣል በእግር ስር ገብቶ አንዴ በጀርባ ይመጣባል፣ አንዴ በሆድ ይመጣባል። በዛ ቂጡ ደረት ላይ ተቀምጦ መቼም አትነሳም። ሲሮጥ
እንዲያው ማብሬን የተወሰነ ምሽቱን ቢያጋምስ ጠባብ ናት እለዋለሁ አስቀድሞ ስማ ሲስ ጠባብ ናት በጣም እለዋለሁ አኬ ኧረ እንዳያመልጥ እንኳን ምን ነው ማብሬን ዝም ብሎ አንተ ከላይ ሄዶ እንዴት ነው የምትጨርሰው ተብሎ ሲጠየቅ የፌስቡክ ቀን ማለት ነው ጨዋታው እንዴት ነው የምትጨርሰው ምናምን ተብሎ ሲባል በቃ ማለት ጨዋታውን አውርጄ ነው መጨረስ የምፈልገው እንደው ማለት በጣም ብዙ ሰው ጨዋታው ወደ መሬት ቢወርድ በቃ ይሸነፋል ምናምን ብለው ታስባላችኋል እና ጨዋታውን አውርጄ ነው ምናምን ነገር የምጫወተው ምናምን ሲል ነውና መሬት ላይ ማለት ነው ሸነፈ ልክ ኢንተርቪው ሲደረግ መሬት ላይ ነው የሚጨርሰው ነው አውርጄው ማለት አባብ እና ሲጠየቅ ማለት የሆነ ምንድነው ወለታች ጨዋታው ከወረደ እንደዚህ እንደሚሆን አውቅ ነበር አለ ማለት ነው መልሶ ደግሞ እና ጥሩ ነበረ ብዙ ማውራቱ ነው እንደዚህ አሁን ያስወቀጠው በጣም ማለት ነው። አይ መላእክት ግን አንዴ ሰንዝሯል ግን አኪ አንዴ ግን ሰንዝሯል አንዴ በቃ እሱ እኮ ነው እኔ እኮ በጣም ያናደደኝ እኮ ምን ነው ታውቃለህ እኔ አክቹሊ እንደዚህ እንዴ አንተ እኔ እኮ ማለት ነው ቁርጭምጭሚት በታች ሰንዝሯል እኮ እንዴ እሱ ነው ሲይዝበት የነበረው እንትና ላይ ማን ነው ስሙ ጆኒ የሚባለው ወንድም ላይ ሙድ ሲይዝበት የነበረው እግሩ እንኳን ወደ ላይ ከፍ አድርጎ መሰንዘር የማይችል ብሎ ነበር ሙድ ሲይዝበት የነበረው መጀመሪያ ከእንትኑ ከጸጉ በፊት ማለት ነው ከጨዋታው በፊት ጀለስ አንድ ጊዜ እግሩን ከፍ አላደረገም አንዴ ግን እንኳን ከፍ አላደረገም እንኳን መልበሻ ክፍል ሁለቴ ይሰዷል የምር እዛ ነው ከሰደደም ግን እንኳን አልሰደደም እንዴ አንተ ያማር እንዴ ፈራታ ባላ ሪንግ ውስጥ ሲገባ ሪንግ ውስጥ እኮ አንዴ ግን እኮ ሰዷል ሪንግ ውስጥ ግን ትንሽ ሄዶ ከግማሽ መለሰው ቢቀልበኝስ ብሎ እሱን እኮ ነው እንግዲህ እንዴ ያማር አየር ላይ ያዚያጉሩ አይ ግን እኔ እንዳጠቃላይ አንተ ላክልንን እንትን ፎቶ ቪዲዮ መክፈት የሚችል ሰው አለ እስቲ አሳየን እስቲ በጌታ አኬ አሳያለሁ እሺ እንትን እኔ ማለት እሺ እኔ እንዳጠቃላይ ጨዋታው ማለት ነው ማለት አሁን ያቺ ንቃተ ህሊና የምትባለው አጭስ እኔ ባይዜ በጣም ነው የሚያሳዝነው እውነቱን ለመናገር እኮ የሆነ ልብ እኮ ይነካል እና አስቀድሞ በጣም ማውራቱ አንተ ጋር ነው ሲስቡ በጣም ይረብሸኛል ድምጽ እኔ ጋር አይደለም አይ አንተ ጋር ነው አሁን አየህ አሁን ዝም አለ አንተ ጋር ጫጫታ ሆኖ ሳይሆን እያስተጋባ ነገር ነው ለራሴው ማለት ጨዋታው አሁን ኤምኤምኤ ከሆነ ሚክስድ ማርሻል አርት ማለት ነው ያ ማነው ስሙ ንቃተ ህሊና የሚባለው ወንድም አስቀድሞ በዛ ደረጃ ማረኩ ምናምን በቃ ብዙ መናገሩ ምናምን ጤናማ ነው ማለት ጤናማ ነው ኢነሴንስ እንደዛ እንትን መናገሩ እሱ ከመሰሉ አንጻር ነው ብለት ይዘለታል ማለት ያው እንግዲህ እሱ ራሱን ሲያይ እግሩን በጣም እያነሳ ነው ሁኔታውን ሲያየው ምናልባት ደግሞ እሱ ያደገበት አካባቢ ላይ እዛ ሰፈር ውስጥ ምናምን ያሉ ልጆችን ይደበድብ ይሆናል ምናምን ነገር እና አሁን ይህንን አይቶ አረ እንደው ይህንንማ ልጅ እንደው ቀጠቅጧለሁ ሰባብሯለሁ ምናምን ብሎ ከማሰብ የተነሳ እርግጠኛ ሆኖ ሊናገር ይችላል። ግን ይሄ በቃ ራሱን ችሎ ልምድ ይፈልጋል ማለት አሁን ያኛው ጆኒ የሚባለው ወንድም አሁን ነገር ይሁን አሁን ማስቀምጠው ነገር የጨዋታ ምናምን ሳይሆን በቃ የምርም ማለት ነው የምር እኔ እንግዲህ የሚሰማኝን ስሜት ጆኒ የሚባለው ወንድም ኦልሬዲ በቃ ብዙ ልምድ አለው እንዴ ከ10 ዓመት በላይ ነው አሉ እንደዚህ አይነት ነገር ላይ ሲሰራ በጣም ብዙ ጌሞች ነበሩት ጨዋታዎች ነበሩት እና በጣም በርካቶቹን ያሸነፈ ሰው ነው ኢማጂን በርካታ ዓመታት ሲሰራ ኖሯል ማለት ይሄ ማለት እድሜውን ሰጥቷል ማለት ነው ለዚህ ነገር እድሜውን ሰጥቷል የልምድ ጉዳይ ብቻ ሳይሆን እየሄደ ከአሰልጣኞች ስር እየተማረ ምናምን ማለት ነው ይሄንን ጉዳዩን እድሜውን የመስጠት ጉዳይ አለ ከዛ በኋላ ደግሞ ልምድ አለ በጣም ከፍተኛ የሆነ ልምድ በጣም ብዙ ጨዋታዎች አሉት እቺጭስ ግን የመጀመሪያዋ ነው እና ስትመጣም ደግሞ ያደፋፈሯት በምንድን ነው በመሬት እየተርመሰመሰ ቢመጣብህ በስትራይኪንግ ታጣድፈዋለህ ምናምን ተብሎ ነው ማለት የሆነ ጀግና ቦክስ ምናምን ብታገኘው በቃ የሆነ በጀግና ስትራይኪንግ ልደፋው ትችላለህ ነው እና ስቲል ቻንሱ ሊኖረው እኮ ይችል ይሆናል ወንድማችን እድሉን አንዴም አልሞከረም አልሰነዘረም እንጂ እኔ አንድ ጊዜም ቢሆን እኔ ቦክስ ሲሰነዝር አላዩትም አንዴ አንተ እንዴ ኧረ በጌታ ስም ብትሸነፍ ራሱ ቃላት ራሱ አልተሰነዘረም እኮ እንዴ ያስበላል እንዴ በጌታ የሆነ ፕሮፌሽናል ስትራይኪንግ ግን ማለት ነው
ስትራይኪንግ ቢሆን ግን ልምድ ይፈልጋል። ስቲል ማለት እግርህን ማንሳት ስለቻልክ የሆነ ሳኩ ስለደበደብክ ምናምን አይደለም። ስትራይኪንግ ራሱን ብላኬ ልጁ እኮ ምን ያርግ ሲገባ እኮ ቪዲዮን እስቲ አንዴ ነውና አሪያቺ ቪዲዮ ያሳየናከው አስቀድሞ እኮ ነው የተሸነፈው እኮ ሪንግ ውስጥ አይደለም። ንቃተ ህሊና ከመግባቱ በፊት መቀየር አቤል እኮ ላሰበ እስቲ ያሳየን። እሺ አንዴ አኬን በትልቁ ላርገሽ። ደስ የሚለኝ እዚህ ቤት ሁሌ በማስረጃ ነው የሚወራው። ለዛ ነው የምገባው። ሁላችሁ ሼር ኮፒንግ እያደረጋችሁ ሁላችሁ ለምንታብ እያደረጋችሁ ኧረ ሲያሳዝን በጌታ ሁላችሁ ሼር ኮፒንግ እያደረጋችሁ ስራ ያስቀመጥኩትን አካውንት ፎሎ እያደረጋችሁ ሲስ ወይ ኮሜንት ላይ አኬ ስለ ንቃተ ህሊና ሳይሆን ስለ ጆን ካልቪን የሚያብራራን ይመስለኛል አለች ማለት እኔ መተንተንም እኮ አለበት። እኔ እኮ ትናንት እንኳን ተቀዳሴ እኮ ነው ያስቀሩኝ እኮ በእውነት በእነሱ ምክንያት ብቻ አይደለም። አርፍጄ የተነሳው ማለት ነው ጋይስ ማለት እንቅልፍ እንዴት ልተኛ እያየሁ 9 ሰዓት ከምናምን ሆነ። እኔ በፊት ምን አደርጋለሁ ሁለት ብሎኛል አነቃቃን እኮ እኔ ወደ ማታ አካባቢ ማለት ነው ስራዬን ሰራ አረግና ዝም ብዬ እንቅልፌ እስኪመጣ በጣም እስኪደክመኝ ነው የሆነ ስራ ከጀመርኩኝ የምሰራው እና ልክ ድክም ሲለኝ ተነስቼ እንትን ካልኩኝ በኋላ በቃ ማድረግ ያለብኝ ነገር አድርጌ ወደ አልጋ ወጥቼ ከዛ በኋላ አንድ ጊዜ ቲክቶክ ላይ ይገባል። ገብቼ ጌታ በሚያውቀው ማለት ነው 2 ወይ 3 ቲክቶክ ቪዲዮ እንዳዩኝ ፌንት በልቻለሁ ማለት ነው። በቃ ተኛለሁ አለቀ። በጣም ደክሞኝ ስለሆነ ወደዛ የምወጣው ትናንት እንዴት አድርጌ ቲክቶክ ላይ ራሱ ልግባ ለመተኛት ማለት ነው። ማለት ስገባ ንቃተ ህሊና ስገባ ጆኒ እንደዚህ ትርችታ ላይ ከዛ እንደውም እዚህ ሰው ጋር ደወልኩላት ዮኒ ጋር ስደውልላትም ጭዌው ይኸው ነው በቃ ንቃተ ህሊና ላይ ምናምን ዝም ብለን ትንሽ እንትን እያለ በቃ መተኛት አቅቶኝ ስንት ሰዓት ተነሳው 12 ሰዓት ተኩል ላይ ተነሳው ማለት ነው። ከዛን በቃ ምንድነው አምሽቼ ምንድነው ሌት ሆኜ ስለተነሳውኝ ማለት 12 ሰዓት ተኩል ኦልሬዲ ስለረፈደ ኮፕቲክ ሊድ እንትን አልኩኝ ማለት 12 ተኩል ምናምን እንደዛ አካባቢ። ከዛ በኋላ ሻወር ወስጄ በቃ ሊድ ወደ ኮፕቲክ አልኩኝና አክቹሊ እንትን ከዛ በፊትማ ወደ እኛ ቤተክርስቲያን የሚሄድም ሀሳቡም የለኝም። የተኛው ተራሱ 10 ሰዓት ነው በጣም ደክሞኝ ስለነበረ እና ኮፕቲክ ሄዳለሁ ብዬ ነበር ያሰብኩት። 12 ሰዓት ተኩል ተነስቼ ሳይ ደግሞ ጭራሽ ሻወር ዋይል በቃ ደቃልን ምናምን ያርግላችሁ። ስለዚህ የተወሰነ እንሄድባቸዋለን እንጂ እንደዚህማ እንፋታም ያማል እና ይተነተናል። ቆይ ቪዲዮ ላይ የመንቺ አሁን የተከፈተችውን ቪዲዮ አየከው አይደል እንዴ? አሁን የተከፈተችው ነበር። እስቲ አላየሁትም እኮ ይሄ እኮ መልበሻ ክፍል ውስጥ ፕሪማች እኮ ነው። ምን ሆናችሁ ነው? ይሄ ኖርማሊ እየተዘጋጀ ነው። ሁላችሁ ሼር ኮፒንግ እያደረጋችሁ ሁላችሁ ለምንታብ እያደረጋችሁ ሁላችሁ ከስራ ያስቀመጥኩትን አካውንት ፎሎ እያደረጋችሁ ሁላችሁ በላብ ጨርሳለች በእውነት ያላባት ደቂቃው ሲቃረብ እኮ ያስፈራል። በዚህ ደረጃ ላይ የነበረ ልጅ እንዴት ገብቶ ራሱ ያደርጋል? አኬዋ ቀድሞ በላብ ወጥቶላታል እኮ አቀጥሯል እኮ ምን ውስጥ ነው የከተታችሁ እያለ እኮ የሚመስለው እዛ የነበረ ደጋፊ ራሱ ማለት ነው ለሰው በጣም ነው በቃ እውነት ጭራሽ ለሞራል አይጨነቁም ብታይ ማለት ነው። እና ልጁ ልክ የተሸነፈ ሳለ ያው ነገር አትሮጥም ነበር አይሉታል ማለት ነው። አብዛኛው ነው ወይኔ ግማሹ በቃ ሆነ ተከናወነ ማለት ነው። ደስ ያለኝ ፓርት ግን እንደሆነ ታውቃለህ ሲስ አሁን እኮ ነው ማየው ምንድን ነው ያየሁት ምንድነው አንደኛ ያቺ ጆኒ ምናምን የምትባለው አምጪስ ለካ ያው ከተፈጠፈችው በኋላ እጁን ይዛ ምናምን ከፍ አድርጋለታለች አኩስ ያስተጋባል ግልጽ ነው። ጆኒ የምትባለው አጭስ
ንቃተ ህሊና ከጠፈጠፈችው በኋላ ለካ መጨረሻ ላይ ካሸነፈችው በኋላ እጁን ከፍ አድርጋለት ምናምን አቅፈው ምናምን ነበር። አቅፈዋለች። አይ ጥሩ ነው፣ ይሻላል፣ ደስ ይላል። እንኳን እና ከዛ በላይ ግን ያስደሰተኝ ነገር ያቺ ጌች የምትባለው አጀለስ የስዊት ቦክሷ ማለት ነው። እሱ ምን አለ ያው በቃ ጥሩ ነው ወደዚህ ደፍሮ ራሱ መግባቱ ምናምን ያው በጣም ገት የሚጠይቅ ነገር ስለሆነ ልብ ይጠይቃል ምናምን ስለ ጥሩ ነው መግባቱ አለና ማለት ነው። ከአሁን በኋላም እኛው ጋር ነው የሚሆነው። ስዊት ቦክስ ይመጣል እኛው ጋር ይሆናል። ወይ ኮች ያደርጋል ወይ ያሰልጥናል፣ ወይ ደግሞ እኛ የተወሰነ ትሬን እናደርጋለን እናሰለጥነዋለን ምናምን ሲል ያሰለጥናል ወይ ኮች ያደርጋል አለና ያሰልጥናል አለና ከዛ ወዲያውኑ መለስ አደረገና እኛ ትሬን እናደርጋለን ምናምን ያው ሌላ ነገር ነው ወይ እግር ማንሳት ምናምን ስዊት ቦክስ ሊታሸግ ነው በለኛ ስፕሊት ሊያስጨርስ ነው እንዴ ህዝቡን እዛ ሄዶ ያማል ምንም እዛ ገብቶ አስበውና ግን ደስ ብሎኛል። ግን እንደዛ አትሊስት ግን ማለት ነው አይ እንትን ነው የሆነ እንደዛ ማለቱ ከኛ ጋር ነው የሚሆነው። እዚሁ ከኛ ጋር ማለት የኛን ጀማ ይቀላቀላል እዛው ጆኒ ያለበት ቦታ ማለት ነው። እዛው ከኛ ጋር ሆኖ እኛ አንዳንድ ነገሮች እናሳየዋለን ምናምን በቃ ይሄ በጣም ደስ ያለኝ ጌታ በሚያውቀው ማለት ነው። አዲስ አበባ ወጥቷል። እርግጠኛው በፍጹም አያደርገውም። ቆይ ሚት አድርጊ ጣንዲ አንቺ ፓፓ እኔ አይ ከአዲስ አበባ አይወጣም ማለት እንደ አዲስ አበባ ለኑሮ በጣም ምቹ ነው እና ከአዲስ አበባ ይወጣ ነው የሚሻለኝ። እኔ ፈርቼ የነበረው ምንድን ነው ታውቃለህ? በቃ በነገታው ይሄ ከቦንጋ የመጡ ብዙ ሰዎች አሉ በሉንችና ምናምን በተገኘው ማለት ነው። ጠዋት እንደነጋ በዛው በሉንችና ከነሱ ለቦንጋ እንዳይል ፈርቼ ነበር እና ጌች ማለት ነው በቃ ከኛው ጋር ነው የሚሆነው ምናምን ሲል ጌታ በሚያውቀው በቃ ውስጤ በጣም ደስ አለው። እኔ ኢቭን እኔ ዝም ብዬ ጻፍ ራሱ ብሎ የነበረ ጆኒ የሚባለው ጭስ ጋር በቃ ዝም ብለሽ አቅርቢው ምናምን አይነት ነገር ማለት ነው። ዝም ብሎ ጭንቅላታቸው ላይ የሚመጣ ሀሳብ ማለት ነው። እንደዛ አላደረኩም አክቹዋሊ እና ጥሩ ነው ግን ለእሱ ለአእምሮ ምናምን በቃ ችግር የለም መሸነፉ ምናምን የቦንጋ ሰው ስታይ ባልነጋ ነው የምትለው በዛ ማታ። ኧረ በጌታ ስም አንተ ያው ከጀርባው ደግሞ የነበረው ደጋፊ በከንቲባ ደረጃ እኮ አቀባበሉ ሁሉ እኮ ሊደረግለት ተዘጋጅቶ ነበር እኮ የቦንጋ ከተማ አስተዳደር ምናምን ካሸነፈ ልዩ ዝግጅት ምናምን ነበር። ወይኔ በጣም ነው የሚያሰለው። እኔ ሲጀመር ጆኒ እንትን ሲል በቃ ነገሩ በበረንዳ አሁን እኮ መሸነፉ አይደለም ያናደው ደቂቃዋ ነች እኮ ማርያምን ተፋልመ ምናምን 2 ዙር 3 ዙር ብትወስደው እኮ ያው አንድ ሰው መሸነፍ ያለ ነው። አሁን የሚያናደው ፍጥነቱ ነው። አሁን 2 ዙር 3 ዙር ትላለህ እንዴ? 2 3 ሳይሰነዝር 2 3 ሳይሰነዝር 2 ዙር 3 ዙር ትላለህ እንዴ? አንድ ያልሰነዘረ ሙርቲ ዛሬ ቶ ያማ ክብር እኮ ነው። 2 ዙር 3 ዙር ከሄደማ መጣ አንድ እኮ አልሰነዘረ ባይዘው በጣም እንትና እኮ ጆኒ ማለት ነው ማለት በጣም ትልቅ የሆነ እንትን የነበረው ልጅ ነው። ኤክስፔሪየንስ አለው በጣም ለረጅም ዓመት ማለት ነው። ያ ብቻ አይደለም ኢቭን ከሀገር ራሱ ወደ 4-6 የወርቅ ሜዳሊያ ያለው ልጅ ነው በዚህ በስፖርት ማለት ነው። እና ኢቭን እሱ ራሱ ለምሳሌ ኢንተርቪው ላይ ተናግሯል። እኔ እዚህ ቦታ ላይ ለመድረስ በጣም ብዙ ቦታ ማለት ተቀጥቀጭ ያለው ምናምን ዱላው ምናምን ነገር ብዙ ነገር አይቻለሁኝ እና ለሱ አዲስ የሚሆንበት ምንድነው አለ በቃ ይሄ ምንድነው አሁን እሱ ራሱ ከሱ የሚደብረኝ ባህሪ ልክ እንደሚችል አድርጎ ሁሉን ነገር በጣም ረጅም ዓመት ልምድ እንዳለው ሰው ነው የሚያወራው። እና ስፖርት ደግሞ ባይዘው ጉልበት አይደለም። አሁን በቃ እሱን እኮ በጆኒ ያየ ነው። ሰምታል እንትና እኮ ተቀበሉ አሉ እኮ ሰይዶ ማርሻል ጠዋት ተቀበሉ አሉ። ምንድን ነው የሚቀበል አንተ ወደ እሷ እንሄዳለን። እሷ ራሷ ነች ርዕስ ናት እኮ ሲሳይ ስነ ስርዓትኛ ታፍነናል። እዚህ ጋር ታፍነናል እያወራን አይደል? ሴዶ ራሷን የቻለች ርዕስ እኮ ናት። አንድ ትንሽ ከ5 ደቂቃ በኋላ እሷ ላይ ደግሞ ምንድን ነው የሚቀበለው? አንተ እንኳን ጆኒ ሊቀበል ማለት ነው ንቃተ ህሊና አውርቶት ማለት ነው። ሲስ ዛሬ በጣም ያስተጋባል እንትን ለምን በላቅም በጌታስ ንቃተ ህሊና ለሴዱ ከዚህ በፊት ለካ ጥያቄ አቅርቦለት ነበርና ያው በቃ እንፋይት ነገር ማለት ነው እንጫወት ምናምን። ከዛን ያቺ ሴዱ ያው የምትለው ነገር አለ። እኔ ፕሮፌሽናል ነው ሁሉም ነገር ነው በቃ ህጋዊ ነው ነገር የምትለው ነገር እና ልምጣና ችግር የለውም ከፈለክ ቀጥቀጠኝ በዚህ ውስጥ እንደውም እንትኑን ስፖርቱን እናሳድገው ራሱ ብሎት ነበረ ነው የተባለው። ንቃተ ህሊና ማለት ሴዱ ነው እና ልምጣ በቃ ያለበት መጣሉ አሉ። ሴዱ ምን ብትል ጥሩ ነው ፍርድ ቤት ነው መገትር እውነቷን እኮ ነው ማለት
ችግሯ ከሰው ጋር ምንም ችግር የለባትም። እሷ ከመሰረተ ልማት ጋር ነው ከፖል ጋር ከብሎኬት ጋር ምናምን ከሰው ጋር እኮ ችግር የለባትም እሷ የከተማውን ፖል መደብደብ ነው ያዘችው። ፍርድ ቤት የሶማሌው ሲመጣ ምን ነበር ያለችው? እንዴ የሶማሌውን ራሱ ብዙዎቻችሁ አይታችሁት ይሆናል። እንዴ የሶማሌው የት ነበረ? ኢንግላንድ ነው ካናዳ ነው? ብቻ ከሁለቱ አንዱ ጋር የሚኖር ሰው ነው ግን እና እሱ ቦክተኛ ነው። ሶማሌ ነው ከኢንግላንድ ነው የመጣው። አዎ ይሄ ፋይተር ነው። እና በቃ ይሄ ለካ ከዚህና ከዛው ነው ቪዲዮ እየተሰራሩ ነገር ነበር ማለት ነው ከሴዶ ጋር። ከዛም በቃ እኔ እመጣለሁ አለ። አልመጣም እኮ ዝም ብሎ ብቻ እንትን የፕሌን ምናምን የኤርፖርት ነገር ምናምን ፎቶ ምናምን እያሳየን መጣሁኝ አዲስ አበባ ይላል። እቺ ጀለስ ምን ብትት ነው ቪዲዮ ሰርቶ ኢማጂን ይሄ ሰው ሌላ የፖለቲካ አጀንዳ ቢኖርበትስ? እኔ ከመጣ ስማ የፖለቲካ አጀንዳ ብቻ ፈርማ አይደለም ያለችው። እዚህ መጥቶ ሰዎች ግን የሆነ ነገር እንዳይጎዱት አይተዋል። እኔ ምን አይነት በዚህ ግን ብለናል። ጎበዝ ነው። ኧረ ጎበዝ ነው። ሶስተኛ ሰው እኮ ማለት ነው ቦርጩ በሚል ነው ታውቃለህ። የንቃተ ህሊናን ካየው በኋላ ሴዶ ብልህ ነው ያልኩት እኔ። በቃ ሴዶ በጣም ማይንዱን እኮ ነው የሚጠቀመው። ከመጣም በጣም ህጋዊ በሆነ መልኩ እንፈራረማለን ሲል ወዲያው ህጋዊ አፈራራሚዎች ከቻላሉ እዚህ ሀገር አይደለም ውጪ ነው የምንፈራረመው እና ያማል እንዴ የፈጠነ አየር ላይ ታፓ አድርጋ ተሸንፋ እዛው ልጠፋ እስክርቢቶና ወረቀት ይዘው ከህግ አካል ከቻሉ ሊፈራረሙ። ኧረ እዚህ ሀገር አይደለም ውጪ ነው። ኧረ እዚህ ጋር ከታች ነበር። ከዛ በኋላ ኦኬ ሊመጣ ሲል አካውንቷን መጣ እንጂ ከመጣ በኋላ የት እንገናኝ ምናምን የሚል መልእክት አስቀምጠውለት አሉ። ልጁ እኮ አልመጣም። አካውንት የተዘጋ ብላ ልጁ ሄዷል። በቃ ከዚህ ሀገር ይባላል ኢንሻአላህ ስላስመለሳችሁልኝ ጀግና ኮፒሊንግ ተደረገልኝ አለች። ወይኔ ግን አንዱ ልድር ጠብቂያን ነበረ ትናንትና እሷም ትኖራለች ብዬ። ኧረ በጌታ አይከታተልም እንዲያማል እንዴ? ወይኔ ግን የምር አኬ የሆነ ሰዓት ላይ ካየ ማለት ነው ይሄ ፂማሙ ልጅ ሙስሊሙ ልጅና የሆነ አንድ ልጅ ገብቶ አልነበረ? በቃ ሜዳ ላይ ዝም ብሎ የቆሙት ልጆች ማለት ነው። ከነሱ ይልቅ አሁን አሪፍ ጨዋታ አያሳይም ብለህ ታስባለህ? ሴዶ ቢመጣ ነው ከነሱ ይልቅ አያሳይም። የምር ሴዶ ከማንም የተሻለ የሚያሳይ አይመስልም። ከይቅርታ ጋር እሱ ክትፎ ጠቅልሎ ይጉረስ እንጂ በፍጹም አያሳይም። ካላየ ነው አትሊስት ካላየ ነው ምንም ትልንላ አንችልም። ባይሆን የእነሱ ጨዋታ ይሄ ፂማሙ ሶይ እና ሂጃብ ምንድነው ጀለቢያ ነው ምናምን ለብሶ የሚመጣው ጀለስ እሱና ያኛው ጥቁሩ ልጅ ያደረጉት ፋይት ላይ እሱ ላይ ቅሬታ አለ እየተባለ ነው። ኢቭን የእንትኑ የመጀመሪያው ሁለቱ 29 የተሰጠው የዳኝነቱ ፌር አይደለም። እሱ በእውነት እኮ የነጁኒ ዳኛ ራሱ እኮ ፌር አይደለም እያለ ነበረ እኮ አሉ። አዎ በጣም ብዙ ሰው ተቃውሞ ነበር። ያኩ ሁለት ዙር እኮ ጠቅ አድርጎት እኮ ነው። ከዛ ጨርሻለሁ ብሎ ሲደክሙ ሶስተኛ ላይ አመቱ አላስተኛውም። ከዛ 29 ይሄኛውን አሸነፈ ተባለ። ኧረ በስመ አብ አስተካክሎታል። ከዛ በኋላ ውጤቱን አስተካክሎላቸው ኮፒሊንክ አድርጉለት ውጤቱን አስተካክሎላቸውና መልሰው እንትን አደረጉ መልሰው ማለት ነው። በመጀመሪያ ያው ማለት ወፍራሙ ልጅ በጣም ነበር በጣም በጉልበት ነበር ሲጫወት የነበረውና ከአንድ ሁለት ሶስት ጊዜ የጣው ይመስለኛል። 3 ጊዜ ጥሎት ነበር። 3 ጥሎት አለ። ሁለተኛ ዙር ላይ ሲገቡ ኦልሬዲ በቃ በጣም ደከሙ ሁለቱም ማለት ነው። ያንኛውን ፈራ እንዳይጠጋው ይመታኛል እንደመጀመሪያው ዙር መምታት ደከመው፣ ያም መውደቅ ደከመው። ግን አይ በቃ እንትን አድርገዋል። ሶስተኛ ዙር ላይ ሲደርሱ ነው ያንኛው ኦልሬዲ አታክ እንደማይመታው ጊዜ ነው በቃ እንደውም በጣም እንትን አደረገው ማለት ነው። እና ያው ዳኞቹ የመጀመሪያውና ሁለተኛው ዙር ያንኛው ሲመራ ነበር ብሎ አስተካከሉት ውጤቱን ከዛ በኋላ ማለት ነው። ካስተካከሉት በኋላ ግን ደግሞ መልሶ ደግሞ ልጁን ተሸንፈሃል ማለት አሸንፈሃል ብሎ ተሸንፈሃል ማለት ከብዳቸው ነው መሰለኝ። ሁለት ዙር አሸንፏል እኮ በስትክክል ግን 29 ብሎ ማስቀመጣቸው ልክ አይደለም። የትኛው ነበር የመጀመሪያው? አኬ እንትን ያለው የነራቢቅ እንትን አላሁ አክበር ያለውስ አኬ እኔ እሱ እኔ ባይስ ከጠበቅኳቸው ጨዋታዎች ውስጥ አንዱ እሱ ነው። በነገራችን ይሄ የረቢቅና የዱሬሳ
ዱሬሳና ግን በቃ ዱሬሳ ግን ይመቸው ጌታን የምር በጣም ማለት በቃ የሆነ ለፍቷል ልጁ በጣም ከዚህ በፊት ባይዘ 2 ጊዜ አሸንፎታል። እንዴ ሲጀመር አሁንም ራሱ ማለት ነው አሁኑ ላይ ራሱ ዶሚኔት እኮ አድርጎት ነበረ እኮ ዱሬሳ። እኔ እስካየሁት ዱሬሳ ረቢቅን በሚገባ ዶሚኔት አድርጎት የሆነ ሰዓት ነው በቃ አጋጣሚ ያቺ የሆነ ነገር አገኘች። ኖ በጭራሽ እንደዛ አይደለም። ጭራሽ አይደለም ዶሚኔት ሊያደርግ ይቅርና ማለት ነው በቃ በጉልበት ነው እየገፋ ሲመጣ የነበረው እንጂ ኢቭን በመጀመሪያ ራሱ ነጥብ ሲያስቆጥርበት የነበረው ልጁ ነው። ምክንያቱም ያንኛው ተጠግቶ ዝም ብሎ ማለት የሆነ እየተከላከለ ወደኋላ እየሸሸ በጣም ስንዘራ ሲሰነዝርበት የነበረው ይሄ ያሸነፈው ልጅ ነው። እንደውም ዱሬሳ በጠረባ ጥሎት አልነበር እንደ ወደ ሰዓት አንድ ጊዜ ነው ብሎ የመታው በቃ ከዛ እሱን ተንበርክኮ ያኛው አንዴም አልጣለም። ይሄ አንድ ነጠፍ አድርጎት ነገር ገደለው እኮ ከዚህ በላይ አቂ መጨረሻ ላይ እሱን እኮ ነው እንዳየ መጨረሻ ላይ አንድ የሆነ ፓንች ሲያገኘው ደህና ፓንች አገኘው ማለት ነው። ሁለቱም እግር የተታቱ ነበር። ለዛ ነው ግን እኔ እስካየሁት ግን ዱሬሳ ሰምሃው የተወሰነ ዶሚኔት አድርጎ ነበረ። ግን ያቺ እኔ በጣም አፈላች መጨረሻ ላይ ልገድለው ነበር የገባሁት ምናምን አባባሏ የሆነ የምርም በዛ ደረጃ ተጫዋች ነው የሚመስለው ማለት በቃ የሆነ አገኘው ዘረረው እና በቃ ዝም ብሎ እንትን ቢያደርገው ጥሩ ነው። ካሸነፈ አሸነፈ ነው፣ ደስ ይላል። ከዛ በኋላ ስለተሸነፈ ይመስለኛል ታውቃለህ። ያንኛው እንደ እንትን ነገር ማለት በዚህ ልክ አልጠበቀውም ልጁ ማለት ነው። እንደዚህ ይዘጋጃል ምናምን ብሎ አልጠበቀም። ኦልሬዲ ከዚህ በፊት የነበረውን አይነት እንትን ነው ይዞ ይገባል ብሎ ያሰበው ማለት ነው። ግን ኦልሬዲ በጣም እሱን ደግሞ ጀግና ተጫዋች ነበረ። ግን በቃ እንደ መጀመሪያዎቹ ግን የሚሆን የለም። እነኛ 18 ዓመቱ ልጆች የእነሱ ፋይት በቃ ሪል በጣም የሚያምር ፋይት ሲጀምር ፋይቱን ያሳመረው ራሱ የእነሱ ውድድር ነው። ይሄን ማለት መጀመሪያ ላይ የገቡት 18 ዓመት ልጆች ነበሩ። አረ የእነንትና ደስ ይላል። ማን ነው እነዚህ ሳጅኑ ምናምን የመስፍንና ውድድርም ስለነበረ ማለት በረጋችን ሙሉ በሙሉ አንደኛቸው ውድድር ሲገቡ ራሱ ያንኛው እንዴ አንተ 148 ጨዋታ ተጫወተ ሰው ጋር ጭራሽ አይገናኙም እኮ ማለት በጣም ትልቅ ልዩነት ነው ያላቸው። ሲጀመር ይሄንኛው ልምድም አለው በጣም ጨዋታውም ባይዘው ዳኞቹ ራሱ ያውቃሉ ይሄንኛው እንደሚያሸንፍ ማለት ነው። መስፍን ሲጀመር አክቹሊ አሁን ባለው እንትን ኢትዮጵያ ውስጥ በቦክስ እሱ ሊደርሳል ብሎ ራሱ ማሰብ ከባድ ነው በጣም። የተሸነፈው ልጅ ሲጀመር እድሜውም ገና ነው ምናምን ሲሉ ነበረ እና 24 ዓመቱ እኮ ነው። እሱ 24 ዓመቱ ነው፣ በጣም ጩጬ ነው። ስለዛ ካለው ኖርማል ነው። ስለዛ በልደቱ ቀን ጥሩ ሌሰን ተማረ፣ ጥሩ ነው፣ እያሻሽሏል። በጣም ማለት የሆነ ክብር የሰጡበት መንገድ በጣም ነው ደስ የሚለው እውነት በጣም ማለት በቃ እሱን ያከበረበት ያንኛውም በጣም በቃ ቤተሰብ ምናምን ነገር ድረስ ደርሰው ሽልማት ራሱ ሳይቀር ለቤተሰቦቻቸው ተሰጥቷል። የሚገርማችሁ ጌታም በጣም ደስ የሚል ነበር። አዎ ሁለቱም በጣም ደስ ይላሉ። እነዚህ ሁለቱ በጣም ሪስፔክትፉል የሆነ በቃ ጨዋታ የነሱ ብቻ ነው ከትናንትና ውስጥ እውነቱን ለመናገር ሁሉም ሰው ደግሞ የደገፈው አሸናፊ ብቻ አይደለም፣ አሸናፊውን ተሸናፊ ነበረ በጣም ደስ ይላል። ከዛ ውጭ ያችኛዋ ጭስ ግን ራቢቅ ነው ምናምን ትባሉ አሰኒ የምትባሉ ጀለስ ግን በስመ አብ እሱ ግን አሁን ቀደም እንዳልከው ይሄ የእንትኑ ምንድነው ስሙ የዚህ የእልሁ ከዚህ በፊት ሁለቴ ስለጠፈጠፋት አሁን እሷ በዚህ ሰዓት አግኝታ መጠፍጠፏ ጥሩ ነው ማለት ያው እንደዛ እንድትጮህ አድርጓት ሊሆን ይችላል። አላሁ አክበር አለች እንዴ አላሁ አክበር ብቻ አይደለም፣ አላሁ አክበር ብቻ እኮ አይደለም። አንተ ሰው እኮ እያለ ያለው እንዳለ መስጂድ አደረገው እንትኑ እኮ ነው ይተባል እንዴ ላኢላሃ ኢለላህ ሙሐመድ ረሱልላህ ምናምን እንዴ የሌለው ኧረ ዮኒ ካሸነፈ በኋላም ራሱ ባይዘኝ ማለት ነው በጥፍ መጥቶ ይበዛ አስጣኝ ራሱ በጥፍ መጥቶ ይቆመው ብታይ ማለት ነው። አተሰራ እየተጫወካቸው ኧረ እኔ እዚህ መልካም ጓደኞች ያሉኝ ሰፈር ምን ቢለኝ ጥሩ ነው ይሆን ልጁ ይሄ ረቢቅ የሚባለው ወንድም እንደዛ ያልጠራው ነገር የለምና አይሻ ብቻ ነው የቀረችው ሲል ልናገርብህ እኔ አሰልጣኙ በጥፊ የመታበትን ፓርት ምናልባት አይታችሁት ከሆነ ማለት ነው ልጁን ከዘረረው በኋላ ማለት ነው ይሄ ረቢቅ የሚባለው ልጅ ማለት ነው በቃ እላዩ ላይ ካልወጣው አለ ዘሎ ማለት ነው። ኦልሬዲ እኮ ልጁ ወድቆ ሐኪሞቹ እኮ እንትን እያደረጉት ነው ማለት ነው። እላዩ ላይ ካልወጣው አለ በቃ የገዛ አሰልጣኙ ይዞ በጥፊ ድርግም አደረገበት። ከዛ የራሱን አሰልጣኝ ነው እንዴ በቃ የራሱ አሰልጣኝ መታው ልጁን ራሱ ማለት ነው። አልቆም ብሎ ልጁ በጣም በቃ የሆነ ኦቨር አክት ማድረግ ጀመረ ታውቃለህ። ከዘረረው በኋላ ሲወድቅ ጠብቆ ነው
አዎ ሲወጣ አጋጣሚ ነው አልጠበቀም። አየህ እና በቃ የሆነ ኦቨርአክት ምናምን ነገር ያደረገ ሰውን በዛ ደበረው ምናምን። ኢቭን ልጁ ሲዘል ምናምን ነገር የገዛ አሰልጣኙ ነው በጥፊ መቶት ያስቆሙ ማለት ነው ራሱ። ትክክል ነው። እና የሆነ የሚደብር ሙድ ሲያራምድ ነበረ። ከዛ በኋላም ራሱ ነበር በቃ አለቀ። ኦልሬዲ ልክ እንደ ሌሎቹ ቢቆም ምናምን ነገር ምንም እንዳይደረግ ማለት ያ ሁላ ዶክተር አይተዋል። ፂሙን ብራውን የተቀባው ልጅ ባሩኬ ሼም እኮ ነው። ፂሙም ብራውን የተቀባው ልጅ አይተዋል። በአንድ ጊዜ ጨረሰው። እሱ በጣም ጀግና ነው። በስማ በዝረራ ማለት ይችላል አይገልጸውም። በቃ ልጁ አልተጫወተም። ልጁ ሳይጫወት በቃ በአንደኛ ዙር ኦልሬዲ በቃ ሁለት ምንድነው አንድ ጊዜ እንታረገ ከዛ መልሶ እዛው ላይ ነው የጨረሰው ማለት ነው። በቃ የመጀመሪያውንም ገና እንደገቡ ጣለው። ድጋሚ ሲጥለው በቃ ጨዋታው አለቀ በዛ ማለት ነው። አይ ቲንክ ሰው ቶሎ እንዲር ነበር ቶሎ ሲያልቅ የነበረው ጨዋታ እንዳይመሽ ምን ያደርጋል? 7 ሰዓት 8 ሰዓት ምናምን የገባው ወደ ቤት እኮ እንደኛ ሌሊቱ ሙሉ እኮ እናያለን ብለን ተዘጋጅተን ንቃተ ህሊና ልክ ሊጀምር ሲል በቃ አሁን ተዘጋጅተን ነው የምናየው ብለን ሽንት ቤት ደርሰን ስንመጣ አልቋል። አስበዋል። ሌሊቱ ሙሉ ጠብቀን እሷ ለጥ ብላ እኛን አነቃችን እኮ። ይመቻት እቺስ ግን አሳዘነኝ። ኧረ በጣም ያሳዝናል። ጌታን እኔ አሳዘነኝ፣ በእውነት በጣም አሳዘነኝ። አላየም ዶክተር ነው በጣም የሆነ ቪዲዮ ሰርቶ ነበር። አንተ አሳዘነኝ ያደረገ ማለት ነው። ላሳዘነኝ እኮ አሁንም እኮ እንደዛ አንተ 3 ወር ሙሉ ተፎክሮ 3 ደቂቃ እንኳን አትፋለንም። 3 ደቂቃ እሺ እንዴ 3 ወር ሙሉ እንዴ ይሄ እኮ በማግስቱ እኮ አይደለም የገቡት እኮ በማግስቱ ቢገቡሽ ሰማን ልጁ ምን ያርግ ማግኔት ሆነበት እኮ በእውነት ጥብቅ እኮ ነው የሚለው ለየመጣ ይሮጣ እንጂ ለምንም አያስመታ አያስወራ ምን አይል እኮ አንዴ እኮ ነው ንቃተ ህሊና ጆን አነሳቸው። እሱንም ጆኒን ያነሳላት አንዴ እኮ ነው በጣም ያሳዝነው። እሺ የባለሙያ አስተያየት እንቀበል። ተመስገን ተሜ እኮ ይሞክራል እንደዚህ ነገር ኤምኤም ይሞክራል ከዚህ በፊት ምንድነው ማለት ኤምኤም ሞክሯል። እኔ ሰምቻለሁ ከዚህ በፊት 1-2 ውድድሮች ምናምን። ኤምኤም ሜጀር ሊግ ሶከር ነው። ኧረ ታሙና ቃ ደንገጥ ያለች ነች በዚህ ጉዳይ። አይ ተቀልዳለህ። እኔ ለአኬ ብዬ አንዴ በሸነፍለት ትንሽ የአኬ ትንሽ አንደርሬትድ ነች እኮ አኬዋ ትንሽ ከበድታለች በዚህ ጉዳይ። እኔ ከጫወታው ምን ተማርክ ካልከኝ የተማርኩትን ሙያዊ ትንታኔ ልስጥህ። እስቲ ተንትኙ። የጫወታው ጊዜ መፍጀት ሳይሆን የዳኛው እንትኑን ለማሳየት የፈጀበት ቆይታ በጣም ነበር የገረመኝ። ዳኛው ረጅም ሰዓት አስተምሯቸው ጫወታው በ14 ሰከንድ ውስጥ ማለት ነው። እኔ አልገባኝ ነገር ማለት ነው ዮኒዬ ጨዋታው ካለቀ በኋላ እየዘለሉ የሚገቡት ምን ሊያደርጉ ነው? ቢገባውን መጀመሪያው እኮ እሱ ታፕ አላደረገም፣ ዳኛው ነው ታፕ ያደረገው ነው። ገዳ ታፕ ያደረገው ንቃተ ህሊና ሳይሆን ዳኛው ነው አይደል? እጁን ራሱ አቃስቶ ጋር አጣምሮ በጉር ያዘው። አቃስቶ እኮ ነው ታባርግልኝ ብሎ ሲጀመር እኮ ማርያምን እኔ እጁን አጣሁት። እጁም የለም እግሩ ያ እኮ 50 እግር ነው የሆነበት። እናትዬ በቃ ልጁ ጸጥ ሲል ጊዜ ነው ዳኛው ታፕ ያደረገለት ማለት ነው። ከዛ ደግሞ የእሱ አሰልጣኝ እንጂ ትኩረት ለመሳብ ታውቃለህ ዘሎ ወደ መድረክ ምናምን ገባ ማለት ነው። ከዛ ካልመታሁት ምናምን ነገር አንዶም ጌች መቼ የዛ ሳለ ይዞ ለጠፈው መሰለኝ ራሱ ጌች እሱ ጋር ተመቸችኝ። ጌች መነጽሯን ወለቅ አድርጋ እና በቃ ልጁ ተሸነፈ። ሊያውም በጣም ታሪካዊ ሽንፈት ማለት ነው። ኢንዶሚን እንኳን 3 ደቂቃ ይቆያል። ኧረ አንተ ሰው በጣም እኮ እኔ እኮ በኋላ ላይ ነው 2 ደቂቃም እኮ ይቆያል መሰለኝም እኮ 2 ደቂቃ ኮሜንት ላይ አላየህም እንዴ? ሲስ ከፍልሚያው በላይ ንቃተ ህሊና ስሙ ይረዝማል ተባለ እኮ። እኔ ከመምጣቴ በፊት ፍጥነቱ የጨዋታው ፍጥነት ያስደነቃቸው ሰዎችማ ብዙ እኮ ነው ያሉት። ይሄ እንዴት ነው ኤምኤም ነው ወይስ ኤስኤምኤስ ነው አሉ እንኳን ጆን ዳንኤል ራሱ የዛ ያክል ብር መደባብ እንዳለች አሰማም።
ጆይ ይችላል ማም እያለወጣ ማለት ነው። ባይል ነበር እንዴ አንተ ያስያዘው ብር እኮ ስሙ ተጠርቶ ራሱ አያልቅም እኮ እሱ በተሸነፈበት ፍጥነት ቢያንስ 6-0 አለው 1 ሚሊዮን ያማን እንዴ አንተ ክርስቶስን የሽንፈት እኮ አይነት አለው እኮ በእውነት ወይ እኮ ደህና ምት እኮ ቀምሶ እኮ ቢሸነፍም ሳይመታም እኮ ነው የተሸነፈው እኮ እንዴ ልጅ በዛ የሚያክል መቀመጫው ደቅ አለበት በቃ ቤት ይፈናፈር አማይኒ ደግሞ እኮ ማለት ነው ሌላ ቦታ ቢቀመጥበት አንተ በዛ ቂጡ ደረቱ ላይ ይቀመጣል እንዴ ወዲ መተንፈስ አቃቶ ልጅ ይልታል ይላል አንተ በጊታ ቀጣይ አሻሽሎ ይመጣል እየተባልክ ነው ስሙ አይደለም ኧረ ካሁን በኋላ ጭራሽ መድረስ የለበትም ኧረ እንደው ሶሻል ሚዲያ እርግፍ አድርጎ ትተውታ በእውነት እንዴ ሲስ አታስታውስም እንዴ እኛ እኮ ትናንት እኮ እዛው ጨዋታው እንዳለቀ እኮ ምን ነበር ቼክ ስናደርግ የነበረው ቲክቶክ ላይ አካውንቱ አለ የለም ወይ ብለን ቼክ እያደረግን ነበር ያምር ነው ለካተለ ዲአክቲቬት አድርጎታል አካውንቱን አላረጉ ስክሮል ያደረኩ ሪፍሬሽ ያደረኩት እንደሞከርኩት ግን ጆቢ ሸነፍ ነበር ይበልጥ የሚከፋው ያው ቪዲዮ ራሱ ፕራይቬት አድርጎ ይችላል ግን ምናል ያን ሁሉ ቪዲዮ አሁን ፕራይቬት ማድረግ ይገደዳል አሁን አርጎ ራሱ ይችላል እንደው ሰው ካላገዘው በስተቀር በጣም ግን እውነት ከዚህ በኋላ ራሱ ለሚገጥመው ፋይተር እውነት በቃ ብዙ ማውራት አያስፈልግም መሸነፍም አለ እንደዚህ ነው አያርግለት እኔ ደስ ብሎኛል ግን እናንተና ይሄ ነጌች ምናምን እዚሁ ከኛ ጋር ይሆናል ምናምን ማለታቸው በጣም ደስ ይላል ጌታ በሚያውቀው ቢያንስ ጥሩ ነው ስለዛ ችግር የለውም ያው ትምህርት ወስድበታለሁ ብሎ እንትን ማለት ነው እኔ ምን ኢቭን እኮ ከዚህ በኋላ እድላለሁ ብለና እንዴ ኧረ ነውር ነው አይ ዝም ብለህ ሁለቱን ጓደኛሞች ማድረግ ነው እንጂ ያ ጆኒ ሙስሊት ወቅት ስለሆነ ያስተምራል ታግዷል እየተባለ ነው አግደናል እኛ ወንጎች ከሀገራችን አሉ በቃ ለቅጣት በሚሆን ባህያ ይምጣ ወደዛው አይ ግን ያሳዝናል ግን ባይዘው ጥያቄ አቅርቤ ነበር ጥያቄ አቅርቤ ነበር ዝም አሉኝ እንጂ የሆነ ቪዲዮ ራሱ ሰርቼ ነበር ፕራይቬት ላደርገው ነው አካባቢ ምን ልትወዳደር ብዬ ነበር ግን በቃ እምቢ አሉ የሆነ ባክግራውንድ ምናምን ያሉ ኢግኖር አድርገው ጀመረ እንዴት ይሆናል ገዳ በቦክሲንጉም በኤምኤምኦ ማለት ነው እና ግን በቃ ባክግራውንድ ምናምን ያለ ታውቃለህ እንትን አደረገኝ አንዴ ቆይ ኤልጂዬ አንዴ ቆይ ከትናንቱ በኋላ ነው ሰንሽ ወይስ በፊት ከትላንቱ በኋላ ማለት ነው ኧረ አኪ ግን እኔ ችግር አይ ግን የምር ማለት ነው እዛው ራሱ እያለሁኝ ቪዲዮ ሰርቼ ነበር እዛው ያለው ችግር የለውም እኮ የትናንቱን ካየ በኋላ እኮ ነው ችግር የለውም እንግዲህ አይተህ መወሰን ነው ያለው ሁኔታ ኧረ በደንብ ሲጀው ጌታ ነው ወሬ ነው ትናንትና ከዲና ጋር ነው ተገባህ አውርቼው ነበር ከዲና ጋር ልገባ ነው ይሄንማ እኔ ማያቅተኝ እንደለው ነው ያረጋግልኝ አረ ጆኒ ነው ገዳ እውነት በጣም እንትን እያደረኩ ነበር ቪዲዮ ሰርቼ ነበር ከአንድ ሁለት ቪዲዮ ሰርቼ ነበር ማለት ነገር ትላንት ከወጣው በኋላ ማን ልገጥም ቆይ ጆኒ ነው እንዴ ከጆ ጋር ደግሞ እናቀው ሰው ላይ እንጫወት እስቲ እንዲጀመርክ ዮኒ የቀጥልና አዳምጠው ጆኒ ነው ምንድን ነው ቀጥል የምር ጌታ ገዳ ቀጥል አረኛ መዘንልን እኛ እኮ አታስቡም እንዴ ለኛ ቅዳሴ እየቀረን በየሳምንቱ እንዴ እውነቱን ገዳ ቀጥል ሂድ ለጆኒ ነው ከጆ ጋር ሚዩት አርግሲስ አንዴ ይጨርስ ገዳ ይጨርስና እንሄድበታለን ችግር የለውም ምን ሻመታ አይ በስነ ስርዓት ማርያምን ሐሳቡን ያስቀምጥ ገዳ ቀጥላል ጌታን ይምርህ ልደትዬን እንዴ ቀጥል ጆኒ ነው ራሱ እዚህ ያሉ ከፍ ስለሚያደርጉት ነው ናዝሬት እኔ በነበርኩበት ስፖርት ቤት አናግራቸው ምናምን ነገር ነበረ ግን ያው ትንሽ ባክግራውንድ ምናምን ነገር ያው ማለት የሚገቡት እነኚህ ፌደራል ፖሊሶችና እንትኖች ናቸውና በእኛ በኩል ደግሞ የለም ኦልሬዲ በመከላከያ ምናምን በአየር ወለድ በስፔሻል ፎርስ ምናምን ነገር እንደዚህ ውድድር ስለሌለ ማለት በግባት አንችልም አሁን ወደ ኢትዮጵያ ሻምፒዮና ፌዴሬሽን የለንም በእኛ በኩል እንደዚህ የስፖርት ፌዴሬሽን የተቋቋመ እንትን የለም
በመከላከያ በኩል ማለት ነው። ግን አብዛኛው በመከላከያ በኩል ብዛት ያው ማራቶን ምናምን ሩጫ ነው ያለው። ግን በፋይት ምናምን ነገር እዛው ያለ አሁን ለምሳሌ ስፔሻል ፎርስ ላይ አለ ቴክኒክ ነው ገዳይ ስልጠናው ምናምን ነገር አለ እኮ ስልጠናው አለ ባይዘው እኛ ጋርም ስልጠናው አለ። ስፔሻል ፎርስ ላይ ስልጠናው በጣም በሰፊው የሚሰጠው እንደውም እሱ ነው። ግን ደግሞ በውድድር ማለት እንደዚህ በሀገር አቀፍ ደረጃ ውድድር ምናምን ነገር የለም። እኔም ያው በእርግጥ እዚህ ሲቪል እያለሁ ነው ውድድር ላይ ነበርኩት። ከአንድ ሁለት ሶስት ጊዜ ኢትዮጵያ ሻምፒዮን ተወዳድር ያለሁኝ እዚሁ አዲስ አበባ ላይ ማለት ነው። እና አሁን ደግሞ በዛ በኩል ደግሞ ምናምን ነገር መውጣት አልቻለም። ምክንያቱም የሆነ እንትን ማዕቀፍ ይፈልጋል፣ ከዛ ድጋፍ ይፈልጋል፣ ማዕቀፍ ይፈልጋል ምናምን ነገር ከዛ ማለት ነው። እኔ ካለሁበት ቦታ አንጻር ደግሞ አይሆንም ነበረ እና አሁን ባክግራውንድ ምናምን ነገር ብለው መጀመሪያ ከነበርኩበት ስፖርት ቤትም ጠይቄ ነበረ። ያው ኢግኖር ስላደረጉኝ ዝም አልኳቸው እና ትናንትናም ከጨዋታው በኋላም ከጨዋታው በፊትም ቪዲዮ ሰርቼ ነበረ። ግን ኦልሬዲ እስቲ የሚመልሱልኝ ከሆነ ባክግራውንድ ማለት ነው። አሁን ንቃተ ህሊና ባክግራውንድ አለው ከዚህ በፊት የገጠር ነው የገጠር አለው ንቃተ ህሊና የገጠር አለው አሰልጣኝ ምናምን በሚል እንደዚህ ላርግልህ እኔ ገዳ እንደዚህ ላርግልህ ነግርልሃለሁ ስላሉ ውስጥ እኔ የማውቃቸው ሰዎች ትገባ የሌለህበት ቦታ የለም እንዴ እንትና ገባለሁ ያለ ቀን እኮ ነው የበቃኝ እኮ ነው እንዴ አይደለም አኬ ምን ሆነሃል ማክሰኞ ገባለሁ ያለበት የምሬ ነው ገዳ ትገባለህ በቃ እኔ ምን ነው ደበረ አኬ ስማ አልደበረኝም አንቺ ምን ይሳንሻል ያዙልኝ ገዳ እንትን ያንተ ምንድነው ይሄ በካራቴ ምናምን ወይስ ጂጂትሱ ምናምን ትሞክራለህ? እኔ ኪክ ቦክስ ነበር የሚወዳደረው ቅድሚያ ማለት ነው ማለት እዚህ ያለው ወዳደር ነበር ያዋጣል ግን ከጆኒ ጋር ምናምን ለመጣላት ያዋጣል ይሄ እሱ ባለበት ዘርፍ ኖ አይ ጂጂትሱ እኮ አይደለም ወዳደረው ነው እኮ እሱም አብሮ አይደለ ኤምኤምኤ ማለት ስለሆነ እና ኤምኤምኤ ላይ እኮ እሱ እንዳለ አሁን የትናንቱ ጨዋታ እኮ ጂጂትሱ እኮ ነው የሚመስለው። የትናንቱ ጨዋታ እኮ በቃ እሱ በራሱ በሚችለው በአቅሙ በቃ ወዲያውኑ እንትን አደረገ ኖካውት አደረገው ልጁ ማለት ነው። ግን እንደዛ እኮ ነው ልጁ እኮ የሚያደርገው ይሄ ፋርማሲ ላይ ያለው እባብ የለም እንደሱን የሚጠመጠምብህ ከዛ ምንም ማምለጫ አይኖርም። አዎ በእርግጥ እንትን ታደርጋለህ። አንደኛ ነገር ለምሳሌ እኛ አሁን ስልጠና ላይ ነገር እንደዚህ ያሉ ነገሮች አሉ። ምናልባት እስቲ ያው 50 አለቃ አዲሱ ምናልባት የምታውቁት ሰዎች ካላችሁ በቃ የኛ ባክግራውንድ በቃ በዛ ደረጃ ያለ ነው። አሁን ኢቭን በነገራችን ላይ እንትን ላይ አናመጣም ብለዋል እሱ ማለት ነው። እሱን ቀድሞ ሊወዳደር ነበር ከኔ በፊት የጠየቀው እንደውም እሱ ነበረ። ግን ኦልሬዲ በቃ ያው ኪሎ ምናምን በሚል ምክንያት እሱ ሊያስገቡት አልፈለጉም። ምክንያቱም በጣም ስመገናና ነው ሰውየው የስፔሻል ፎርስ በጣም ነባር የሆነ አሰልጣኝ ነው። ነባር አሰልጣኝ ብቻም አይደለም በጣም ብዙ ሀገራቶች ሄዶ ስልጠና ረጅም ዓመት ማለት ለምሳሌ አሁን ጆ ኦልሬዲ 6 ዓመት ምናምን አካባቢ ይመስለኛል እንትን ያደረገው በውድድር ላይ 4 ዓመት ይመስለኛል የቆየው። 50 አለቃ አዲሱ ደግሞ ኦልሬዲ በጣም ረጅም ዓመት ረጅም አይገልጸውም ሁላ ማለት በቃ እድሜውን ሁሉ አክቹዋሊ ልጅ እያለ ነው ወታደር የነበረው እና ወደ እንደዚህ አይነት ፋይት ምናምን ነገር ላይ ከገባ ራሱ 20-30 ዓመት አካባቢ ይጠጋዋል ማለት ነው። እና ረጅም ዓመት ነው በዚህ ሙያ ላይ የቆየው እና ቅድሚያ ጠይቆ ነበር ጆ የሆነ ሰዓት ላይ ንቃተልና ከመምጣቱ በፊት ጆኒ በጣም ቪዲዮዎች ምናምን እየሰራ ነበረ ማርሻል አርቲስቶች ምናምን እያለ ማለት ነው። እና እሱ ጠይቆ ነበረ አይሆንም ተብሎ ነው በቃ ኦልሬዲ በኪሎ በምናምን ምክንያት ብለው አስቀሩት። ምክንያቱም ሰውየው 100 ምናምን ኪሎ ነው ኦቨር ወርደህ እስከ ስንት ነው 80 ኪሎ ምናምን ነገር መምጣት አለብህ ምናምን ብለው የማይሆን ምክንያት አቀረቡ ማለት ነው። አንተ ግን ጠርቷል እንዳለ ነው የጠራው የሀገሩን ህዝብ ሁሉ ግን አዎ ግን ደግሞ እንትን ይዳርጋል እሱ ቁመቱ ማጨር ስለሆነ ታውቃለህ ኪሎ በዛ ልክ አይዝም ልጁ ማለት ነው። እና አዲሱ ደግሞ 100 ምናምን ኪሎ ነው ከዛው አስበዋል ወርዶ 80 ኪሎ ምናምን ነገር ኦልሬዲ ሰውየው በቃ ሰውነቱ አይኖርም ማለት ነው። አሁን አንተ እንዲቀበሉ ምንድነው ማድረግ ያለብህ ገዳ እነሱ እንዲቀበሉ ኦልሬዲ ቪዲዮ መስራት ነው እነሱ ናቸው በቃ የሚቀበሉት። ከዛ በኋላ ውድድር በሚያዘጋጁበት ጊዜ እስኪያዘጋጁ ድረስ ዝግጅት አደርጋለሁ። ከዛ እንደ ንቃተ ህሊና አጩሆ አንተ ቪዲዮ እየሰራ እገድልሃለሁ እኔ እስክመጣ ድረስ ምናምን እያልኩ ቪዲዮ መስራት እኛም ገብተን እንደግፋለና ወንድማችን ምናምን እያለ የማይሆነው አስበው ወንድማችን ማበረታቱት ስትል ታዲያ እንዴ በእውነት አሁን እኮ ለአንተ ገዳ ጠቃሚ ነገር ነው ማለት አይተኸዋል ምን እንደሚያደርግ አይቀመጥብህ እንጂ ሌላውን ነገር አሁን አንተ አይተኸዋል። ለቀጣይ በቃ አይቀመጥብህ እንጂ እንዴ ከተቀመጠብህ ማለቀ እንዴ ልጁ ከተቀመጠ አይነሳም መንግስት በለው
ምን አልሽ አባቢ? በይቸው ገና ካሁኑ እዳው ለኛ ነው። አይ ብቻ ግን የእውነት እንትን ብታደርጉልኝ በጣም ደስ ይለኝ ነበረ። ማለት ምናልባት ተሙ የምታውቃቸው ስማ ገዳ ችግር የለውም። እሱ ጋር ከመሄድ በፊት ማለት ነው ሌሎች እንደዚህ የሚጫወቱ ካሉ ለምን ከሌሎቹ ጋር መጀመሪያ አታደርግም? ከዛ በኋላ በዛ ውስጥ ራስና ሳይተም የዝግጅት ጊዜ ስለሚኖር እሱ በእርግጥ በጣም ከብዙ ሰዎች ጋር እንትን ማድረግ ይኖርብሃል። ኦልሬዲ ሪል የሆነ ፋይት ማድረግ ይኖርብሃል። ይሄ ግልጽ ነው። አዎ የሆነ መንገድ ላይም የምታገኘውን ሰው የተወሰነ ምታ እሱም ብዙ ጊዜ አድርጌዋለሁ። አሁን እኔ እኮ አሁን እኔ አንተ መልስ መልስ እኮ አሁን ሌላ እንትን ሌላ ጎል አይ ግን አይደለም። አይ ችግር የለውም። ሮስት ስላልሆነ ገዴ እኔ አመቻችላለሁ ነገሩ። ሮስት አይደለም ሮስት ነው። ናቱ ከታች አያት ከኛ ጀምር እያለች ነው። ምን ሊያረግሽ ደግሞ አንቺ ናትዬ? ኧረ በስመ አብ ናቱ ቢወዳደር ማለት ነው ማንም አይችለውም። በሱ ኪሎ ሰው ስለሌለ አኬ ሲስቅ ነው የሰማሁት። እንዴ በልጬዋለሁ እኮ ኪሎ ራሱ እኮ ኧረ ተዋት። ምን አልሽኝ አንቺ አትሳት እንዴ ሲጀመር በልጬዋለሁ ኪሎ ራሱ ሰሞኑን የሆነ ግማሽ ኪሎ 1 ኪሎ ሙዝ እየበላች እየሄደች እየተመዘነች ደግሞ አፍልታለች። በናቱ ኪሎ ያለው የጥፊ ውድድር ነው። ከታች አንዱ አይ የመቧጨር ነው እያለ ነው። ግን ገዳም የምር ሰው ምናምን ይፈለግና ይሄ ቦክሱ ላይ ምናምን ብናይሽ በቃ ጸዴ ነው። አዎ መጀመሪያ ከሌላ ሰው ጋር ግን ማለት ነው ውድድሩ ገዳይ። አሁን ለምሳሌ አንተ ከዚህ በፊት ለምሳሌ አንተ እንደዚህ ማለት ኦፊሻል የሆነ እንደዚህ ጨዋታ አድርገህ ታውቃለህ እንዴ? አዎ በደንብ ኦፊሻል ስፖርት ነው ያደገው እኮ ምን ሆነ አንተ ያኮ ገዳ እኮ የተሻለ እኮ ነው እኮ አኬ ያደገው እኮ በስፖርት ቤት ነው። እድገቱ ምንም አድርጎ አያውቅም። ምንም የስፖርቱን እኮ እኔ ገዳንን ያላውቀውም እንደ ኦፍኮርስ ጸደይ ነው። ግን እንትን ነው ይሄ ስፖርት ስለሰራ ብቻ አይደለም፣ ቴክኒክ የሚባል ነገር አለ። ፕላስ ደግሞ ልምድ በጣም ወሳኝ ነው። እና ልምድ አለው እኮ አየር እኮ ነው ከላይ እየበረረ መጥቶ ሰው አንገት ላይ መቀመጥ ማለት ነው። አሁን ምናልባት ጥያቄውን ቢቀበሉ እነሱ ወይ ደግሞ ወደ እነሱ እንትን ቢያሳትፉኝ ከዚህ በኋላ ቀጣይ ለሚኖረው ውድድር እንትን ቢያደርጉኝ እስከዛ ድረስ በብዙ አይነት መንገድ ትዘጋጃለህ። ኤክሰፕት ያው ያለፍኩበት መንገድ አለ በሰራዊት ውስጥም ከዛ በፊትም በነበረው እንትን ባይዘው በጣም ማለት የሆነ እኔ በልጅነቴ አንድ ሬጅ ላይም ራሱ ፋይት ምናምን ነገር እጫወት ነበረ። በኢትዮጵያ ሻምፒዮን ደረጃ ማለት ነው። አንድ ሬጅ ላይ ያለው እጫወት ነበረ እና አሁንም ድረስ አሁን ላይ ያው ብዛት በስፖርት ቤት ደረጃ ምናምን ነገር ወይ ደግሞ በዚህ በማሰለጥንበት ስፖርት ቤት ኦልሬዲ በዛው በመሰለጥንበት ማለት የምሰራበት ጂም ቤት ላይ ምናምን ነገር ካሉ ልጆች ጋር ምናምን ነገር ነበር ፋይት የምናደርግ የነበረው ማለት ነው። እና ምናልባት አሁን ቀጣይ ውድድሩ ደግሞ አሁን ማዘጋጀቱ አይቀርም ቀጣይ ውድድር ማለት ነው። እና ቀጣይ ውድድር ሲዘጋጅ ይሄንን ጥያቄ ቢቀበሉኝ ኦልሬዲ እስከዛ ድረስ ባለው በተለያየ አይነት መንገድ ራስን ታዘጋጃለህ ማለት ነው። እኔ ነገርኩህ እኮ እንዲቀበሉ ከፈለክ ማለት ነው ሰማሲስ ዮኒ ምናልባት ከንቁላሉ ከቱናውን በልተህ ካልሆነ አይገፋም። ይስኩል ዝም ብለህ ከንቁላሉም ከቱናውም ከማዮኔዙም አድርገህ ነው ሰው ለምታዳበረው። እንትን በዝቶበታል፣ ሽንኩርት በዝቶበታል። አንተ ነህ መግባት ያለብህ ቀጣይ በዚህ አካሄድ። ናቱ ከዚህ ተማር፣ ሙዝን ይዛ ትግባ። ናቱ አንቺ ምን ሆነሽ ነው? አንቺ እንደዚህ የተመጣጠነ ምግብ ከሚበላ ሰው ጋር እሪ ትላለህ እንዴ? ሙዝን እየበላ ናቱ እስቲ ምንድን ነው አንተ ታድለ በስመ አብ ይበላል። አንደ ጥርት አድርገኸዋል። ይኖትም አሁን ኪሎ በልጣል። እኔ ናቱ በሳህኑ ነው የበላው በዳቦ ነው የበላው። እኔ እኮ ዳቦ ቁጭ ብሎ ሳህኑ ባሉ ማለት እንዴ ስማ ገዳ ምን ማድረግ እንዳለብህ ታውቃለህ?
እንዲቀበሉ ወረቀት ማስገባት ምናምን ሳይሆን ቲክቶክ ላይ ማስጮህ ቪዲዮ መስራት ከኔ ጋር ወንድ የሆነ ገላሃለሁ ምናምን ብለህ ከሰራ አይን ውስጥ ትገባለህ። ልክ እንደ ንቃተ ህሊና በዲሲፕሊን ሲሆን ነው የሚለው እንትን በጣም እንትን ያላነሱ ዮኒ እኮ ልክ ነው። በብዛት እነሱ የሚፈልጉትም ይሄ ምንድነው ሶሻል ሚዲያ ላይ መነጋገሪያ የሆነውን ነገር ነው። ምክንያቱም አንድም ፕሮሞሽን ነው፣ ከዛ በዘለል ደግሞ ማለት በብዙ አይነት መንገድ ስለሚያግዛቸው እነሱ ለውድድሩም ለምናምን ነገር በጣም ስለሚያግዛቸው ማለት ነው። እኔ ደግሞ እንደዚያ ነገር አልችልም። ኦልሬዲ አሁን እንደዚህ ናገጠም በዛ ወጣ በዛ ወረድ ምናምን ነገር ስፖርታዊ ጨዋነትም አይደለም ምናምን። ከዚህ አንጻር እኔ እንደዛ አድርግቼ መስራት አልችልም። እኔ እንጃ እንደዛ አድርጌ ከምሰራ ቢቀር ነው ይሻላል ማለት ነው። ግን ምናልባት በዛ መንገድ የሚቀበሉኝ ቢሆን ደስ ይለኛል። አክቹሊ አንተ ስራውና ዮኒኛ እናጨዋለና ምን ችግር አለ? አንተ ብቻ ማስታወቂያውን ስራ። ኧረ እባክህ አብራችሁ ነው የሚልስ ደግሞ አንተ ከዚህ በኋላ ደግሞ ያለው ውድድር ስለሚሰፋ ባይዘው ተወዳዳሪዎችም በዛ አድርገው የሚይዝ ይመስለኛል። አብራችሁ ነው የሚልስ ደግሞ አንተ ያማለን እኛ እናስባለን አብራችሁ እየደከምኩ ነው እኛ እናስጨዋለን ትላለህ። በኋላ ገብተህ ልጅ ሆነን እኛ ካለቀ በኋላ ነው የምናስጨው። እሺ ገዳ ዝም በላችሁ። እንደዛ ቢሆን የሚሻለው እውነት ለመናገር እንጂ አሁን ታሪካዊ የሆነ ውርደት እኮ የሚሆነው ጌታ በጣም በቃ እኔ ተማመንልሻለሁ። ገዳ ትፈጽሚያለሽ ይሄን ጨዋታ። ገዳ ባይዘቤ ከዚህ በኋላም የኤምኤምኤ ውድድሩ ማለት ነው ሰፋ ማለቱ አይቀርም። ባይዘቤ ማለት የሆነ ብዙ ሰው ማቀፋቸው አይቀርም። ይሄ መጀመሪያ ውድድር ስለሆነ ነው እንጂ ከዚህ በኋላ ለሚሆነውም ደግሞ ውድድር ሰፋ ያለ ሰው መያዛቸው አይቀርም። ያው በአሁኑ በአንድ ሰው ብቻ ነው የተካሄደው። ምክንያቱም ገና የመጀመሪያው ከመሆኑ አንጻር ማለት ነው። ሌሎቹ በኪክ ቦክስ በሙይታይ እና በቦክሲንግ ነበር የነበረው እና ኤምኤምኤ የመጀመሪያው ስለሆነ ነው ይመስለኛል አንድ ሰው ብቻ ያደረጉት ማለት ነው። የንቃተሪናን ጆይን ያደረጉት ማለት ነው። እና ከዚህ በኋላ ግን በሚያዘጋጁት ውድድር የሆነን ያክል ሰፋ ያለ ሰው መያዛቸው ወይ ደግሞ በዛ ያለ ሰው መያዛቸው ስለማይቀር እዛ ላይ ምናልባት እንኳን ቢያስገቡኝ የሚል እንትኑ ይቅርብሽ። ይሄ ጂጂትሱ የሚባለው እሱ ዝም ብሎ ነገር ነው። ኤምኤምኤ ባይዘኝ ማለት ነው። ጂጂትሱ የፈለግከውን አይነት ስፖርት መጠቀም ትችላለህ አንተ። በዛ ላይ ሞደርን ነኝ ብለህ በምትልበት ስፖርት ነው ይበልጥ ለማሸነፍ የምትሞክረው ማለት ነው። እኔ ግን ይሄ ዳኛውም ሲናገሩ ስሰማ ማለት ነው ጨዋታው እንዴት ነው ተብሎ ተጠይቀው የሆነ አንድ ወንድም ጠይቋቸው እያወሩ ሰማ ለኤምኤምኤ ፒስ የሚሆነው ምንድነው ማለት እውቀት ያስፈልጋል ምናምን ብለው እየተናገሩ ማለት ነው። ይሄ ግራብን ማድረግ ምናምን ይሄ መሬት ላይ ማለት ነው የጂጂትሱ አይነት እውቀት ግዴታ ሊኖር ያስፈልጋል። ቴክኒኮቹ ማወቅ አለብህ። አለበለዚያ ምንም ነገር ካላወቅ ስትራይኪንግ ብቻ ምንም ጥቅም ስለማይኖር ዘሎ ድንገት ከያዘ አለቀል። ስትራይኪንግም ደግሞ በደንብ ማወቅ አለብህ ምናምን ሲሉ ነበረ። ይሄ ያኛው ጀለስ ንቃተ ህሊና ባይዚ ሁለቱም ነው የሌለው። ስትራይኪንግም ላይም ያለበት አይመስልም። ቢኖርበት ግን 75% ባይዘው ልክ ነው። እግሬ የተነሳ ብሎ እኮ ነው እንጂ ሌላ ምንም የለውም። ፍላጎት ነው ያለው እሱ አሳካው ትላለህ ብሏል እኮ ጆኒ ትንቢት አይደለም አለው። አዎ ይሄ አሁን ፍላጎቱ ነው ያለው እና ያ ፍላጎቱ እውነት እየመሰለው ነው እንደዚህ እየሆነ ያለው አይነት ነገር ሲሆን ነበር እና ከባድ ነው። በቃ አንቺ ዝም ብለሽ ትሬኒንግሽ ወጥተሽ ይገዳል። ምናልባት ቀጣይ በሚኖረው ውድድር ላይ እንትን የሚያደርገኝ ከሆነ ቪዲዮ ምናምን ነገር ስላለሁኝ ሰዎች ማለት እነሱ መንሽን የሚያደርጉልኝ ከሆነ ያው እነሱ ሶሻል ሚዲያ ተጽዕኖንም ስለሚፈልጉት ታውቃለህ፣ ብዛት ሰው ሊያዩ ይገባል። አዎ እንዴ የሶሻል ሚዲያውን ማለት ስለሚፈልጉት አንተ ስራ እዚህ ከጎን ያለው 1.4 ሚሊዮን ፎሎወር ስላለው እሱም ቪዲዮ ምናምን ይሰራል እያስተማረበትም ስላልሆነ ያው እነዚህ ስም ምናምን ይሰራሉ። እኔ ከጎን ነኝ። ናቲ እንገባለን። በቃ አስቡ አኪ አሁን በእኔ ጉዳይ ቪዲዮ ሰርቶ ዮኒ ከጎን ነው ገዳዬ፣ እኔ ግን ከኋላ ነኝ። እሱ ያባል እኔ ልንገርህ በሳምንቱ ይቀበሏል። በሳምንቱ ይቀበሏል። እንትን እንጂ አረ አሁን ገዳንም ቢያሉት እኔ ስማ ገዳንም ቢያሉት እኔ እድሌን አውቀዋለሁ። አሁን በጽሁፍ ባቀርብ ወዲያው ነው የሚቀበሉኝ።
ኖ እምቢ ብሎኝ እኮ አይደለም እምቢ ብሎኝ ሳይሆን አላዩትም ታውቃለህ ማለት ነው ትኩረት አልሰጡትም ጭራሽ ማለት ነው በፊት የነበረው ብዙ ሰው ነው የሚጠይቃቸው በቃ ከዚህ በኋላ ስንሰራ ሪፖስት እና ኮፒ ሊንክ ሼር እናደርገዋለን ገዳ ችግር የለውም እንዲደርስ አይደል እንትን እንለዋለን የእውነት እንደዛ ብታደርጉልኝ ደስ ይለኛል እነሱ ቢደርስና የምር ለምን እንደዛ ስራ ከላይ ልብስን አውልቀ ምናምን በቦዲ ምናምን ቀላል ነው ቪዲዮ ሳትሰራ ስዊት ቦክስ እዛ አለገች አትገባም ስዊት ቦክስ ግባና እዛ ያዩዋል እዛው አንተ ያዲ ኤክስፖዠር ይኖራል አንደኛ እነሱ ያዩዋል እዛ ያሉ ብዙ ፋይተሮች ይኖራሉ ከነሱ ወይስ አንተን አስበን እዚሁ ወይኛ ጂም ተፈተልክ ከታች ኮሜንት ላይ እኔ ከጆኒ ጋር በምራቅም ቢሆን አልገባም ይላል አንዱ ምራቅ በተፋ ያማን አንተ እንደዚህ ጥምጥም እያለብ ጥቂት ይዘህ ካልሆነ መግባት አያስፈልግም በእውነት ስለዚህ ገብተህ ይከብዳል አይ ግን አሁን ምናልባት እስቲ ቀጣይ አዲስ አበባ መጠበቅ ምናምን ነገር ማለት አዲስ አበባ መኖር ይኖርብኛል ግዴታ ስዊት ቦክስ ለመኖር አዲስ አበባ መኖር ደግሞ ግዴታ ነው አይ ቶቶ ስዊት ቦክስ ማትሄድ እንዳለ ተደባዳቢዎች እኮ እዛ ነው ያሉት ቴክኒክ ይወስዱብሃል ቴክኒክን ወስደውት ደግሞ እዛው እንዳያሉ የራስ ተደብቀ ነው መስራት ያለብህ እንዳለ ዛሬ ያሉት ይመጡ አለዛ እንዳትል ያለ ምን ያልቻል ባይገ የራሴ ስፖርት ቤት አለኝ ቢያንስ በወክረም እሱ ነው ሞክለው አትልም የራሴ ስፖርት ቤት ስላለኝ ማለት ነው አይ እኔ አልኩህ እኮ እዛ ቴክኒክን ይሰርቋል ገዳ እኔ ተማመነብሃለሁ እንደ ይሁን ገዳ የተሻለ ነው በእውነት እንዴ አመቻችልሃለሁ እኔ ገዳይ ከዛ ጀለስ ከንቃተኛ ከሆነ እንጂ ገዳ በጣም ይመስለኛል መሻል ይመስለኛል ስማ ገዜን ለምን አትሞክረውም ገዜን ታውቀዋለህ የጫካው ንጉስ ድንጋይ በተሸከመ ነው አይመጡም እነሱ ባይዘቤ ጌታ ቪዲዮ ምናምን ነገር በሰራ ደስ ይለኛል በእነሱ ላይ ግን ስድብ ነው ይመስላችሁ ታውቃለህ አይመጡም ጭራሽ ይሸሉ እነሱ ከመሰረተ ልማት ጋር ነው ችግራቸው ኦሬዲ ደግሞ እንትን አይደሉም አሁን ለምሳሌ እነሱ መጠየቅ ራሱ ፌር አይደለም ምክንያቱም ቦክሰኞች አይደሉም ኦሬዲ በቃ ዝም ብሎ ይሄ የሆነ ዕቃ መሸከም ምናምን ወይ ቻሌንጅ መስራት ምናምን ነገር ካልሆነ በስተቀር አክቹሊ ቦክሰኛ አይደሉም እና እንደነሱ ጥያቄ ቢታቀርቡ ራሱ በዚህ ነው የተሸወደው እኮ ንቃተ ሊናም እኮ በዚህ ነው የተሸወደው እኮ እንዴ ተከከ ቦክሰኛ መሸከም ሌላ ታሪክ ነው ይሄ ፋይት ደግሞ ራሱን ችሎ ሌላ ታሪክ ነውና ሞተር መሸከም ሌላ ነገር ነው መሰንዘር ሌላ ነገር ነው አንዴ እንኳን አሰነዝርም ክርስቶስን አንዴ ቢስተው ፍንዶ ሰንዝሩ ቢስተው እኮ ይሻላል ሊሆነ ሰዓት ራሱን በራሱ እኮ ሊያሳንቀው ነበር እጁን ይዞ አንገቱ ስራ አስገብቶ ራሱን በራሱ ሊያሳንቀው ነበር እኮ አይተኸው ማርያም የፈመሰው ራሱ ሞተር በመሸከም እኮ ነው አሲስ አኪ ንቃተ ሊና አርሰናል ነው የሆነብኝ አመቱ ሙሉ በሚዲያ ጮኸ ይኸው በ14 ደቂቃ ተበላ ወይኔ በስንት ደቂቃ በ14 ሰከንድ ሶሪ ተበላ አመቱ ሙሉ ጮኸ ንቃተ ሊና ማለት አርሰናል በለ ያንተን ቪዲዮ ላክልኝ ልለው ነበር ንቃተ ሊና እንጠራለኛል እንደ ሰይዶ ወደ ፍርድ ቤት ገትራለሁ ቢልኝስ ወይኔ የኔ አባት እናትዬ እንደዚህም ብሎ ነበር አንፎሎ ቻሌንጅ ራሱ ላይ ይከፍታል እንዴ አንፎሎ ቻሌንጅ ያስጀመረ መጀመሪያ ሲሆናል እንዴ ራሱ ላይ አንተ በቲክቶክ እንዳይሸለም ምን ያሳዝናል አይመቸው ግን አይጎበዝም ሆነስትሪ ጎበዝ ነው በቃ እሱ ካለው ኤክስፒሪየንስ አንፃር የሚረታ ስለመሰለው ተቆጋግሮ ቢወጣ እኮ ታደንቀዋለህ እኮ አሁን እኮ ኦልሬዲ ምንም ሳያደርግ እኮ ተጠፍጥፎ ነው የወጣው እኮ ያሳዝናል አይቶ በእናትህ ይመቸው ያርገኝ በነገራችን ላይ ታሙ እንዳትረሳ አርሰናል ዋንጫ ከበላ ጸጉሬንና ጺሜን እላጫለሁ ብለሃል እንዳትረሳ እውነት እላጫለሁ ሰሙ አንተም ያው እዚሁ አዲስ ቻሌንጅ ታስጀምራለህ አንፎሎ እኔው አርሰናል ዋንጫ ከበላ ጺሜንም ጸጉሬንም ነው የምላጭልህ እንዳትረሳ ቪዲዮ ምን እንሰራለን እሺ አዎ
ይህም አርሰናል ምናምን ነው በጌታችን ካልበላ ልታሳድገው ነው። ይጀመር ኳስ መሬት ላይ ማንከባለል ምን ከሆነ እንዲህ ነው እንደ ጨዋታ ማለት ነው። ገዳን ተቀበሉት እንዴ? የት ሄደ? ተቀበሉት መሰለኝ። ጠፋ እኮ እናትዬ ከስር ጌታቸው የሚባል አካውንት እየሰማው ነው ሲል ወረደ። አኬዋ እየሰማ ነው። ምንድነው ከታች ጌች የሚል አካውንት እየሰማው ነው ይለዋል። ገና የፈጠነ ወረደ ትላለች። ኧረ ገዳ እየሄደብን ነው። ይሁን ገናን ተቀበሉት እንዴ? እኔ አሜን ብዬ ከመቀበል ውጭ ምን አማራጭ አለ? ግን እሺ ይላሉ። ግን ገዳ እሺ ይላል ያለህበት ምናምን ተቀበል ባይዘው እንትን ያደርጋሉ። አሁን ላይ አስረዳቸዋለሁ ማለት አሁን ላይ ምናምን ነገር እዛ ቦታ ላይ እንዳይለው ምናምን ነገር አስረዳቸዋለሁ። በኖርማሊ በቃ በሲቪል ስታንዳርድ ምናምን ነገር ያስገቡኛል ብዬ ተስፋ አደርጋለሁ። ኦልሬዲ ውድድሩ እነሱም ማለት ይፈልጉታል። እንደዚህ ብዙም ያደርጉ ብቻ እንግዲህ እስኪ እግዚአብሔር ያውቃል። ከተሳካልኝ በጣም ደስ ይለኛል። በጣም ነው የምፈልገው። አይ እንደዛ ከሆነማ አኬለም ታዲያ ሰብ እንትን አንለውም። ጥሪ ማቅረብ እኮ ነው ለሆነ ሰው። አሁን የምታውቀው ቦክሰኛ ወይ የምትፈልገው ካለ ለሱ ጥሪ ታቀርበለታለህ። ሰራ እኮ ለጆኒ እኮ ቪዲዮ ሰርቻለሁ እንትን አላለም እያለ እሱ ይቅር ተባለ እኮ እንዴ። ስርዓት የለም እንደ አንተ ቤቱን ለጸብ ነው የከፈትከው። አይ ለሌላ ነገር ሳይሆን ቃል ሁኔታ ማጣር አሁን ጆኒ ኦልሬዲ አሸናፊ ሰውና አንሱ እየተባረበት ባለበት ሁኔታ በግሩ ሁሉም ሰው ሊባረ ይችላል። ቀስ በቀስ ከሌሎች ጋር ምናምን ያደረግ እየተሰጥታይ አንድ ቢያንስ አይ ባይዘሪ ማለት ነው እንትን ያለው እኔ በሰዓቱ ቪዲዮን የሰራሁት ራሱ ማለት ነው ከውድድሩ በፊት ነው የሰራሁት እና ኦልሬዲ ከአሸናፊው ጋር አወዳድሩኝ ነው ማለት ከአሸናፊው ጋር መወዳደር ፈልጋለሁ የሚል ቪዲዮን የሰራሁት እንጂ ኤክሰፕት ገሌን አላልኩኝም። ያሸነፈው ሰው ኦልሬዲ ጆኒም ነቃተልና የሚሆኑ ካሸነፈው ሰው ጋር እገባለሁ ነው ቪዲዮ የሰራሁት ማለት ነው። ቪዲዮ እዚህ ያላችሁ 490 ምናምን ሰዎች ሪፖስት አድርጉ፣ ኮፒ ሊንክ ይደረግ፣ ቫይራል ይውጣ። ካልወደዳችሁት ገዳን ካልወደዳችሁት ያማል ካልወደዳችሁት ደስ ይላል። አይ ሲጀመር አሁን ከውድድሩ አሸናፊው ጋር ማለት ራሱ ውድድሩን ስላየኸው ትማርበታለህ። ግን አሁን አልተማርክም መሰለኝ። እኔ አንተ ምን ባይዘው እኮ ጌታን ገዳ እንደ ከንቃተ ህሊና እኮ ይሻላል እኮ ማንም ሰው የሚሻል ይመስለኝ። ጆንን ያሸንፈዋል። ከጆኒም እኮ ሊበልጥ ይችላል ጌታን። ግን አሁን ገዳ ባየኸው አንተ ባየኸው በጣም አስቸጋሪ አይሆንም የጆኒ ይሄ ጂጂትሱ አንተ ባየኸው በጣም አስቸጋሪ ይሆናል ብቻም ሳይሆን ከዛ በላይ ምክንያቱም አንደኛ ልጅ እኮ የአራት ዓመት ልምድ አለው ማለት ነው። በፋይት የአራት ዓመት ልምድ አለው። እስቲ አንዴ ከያዘህ እኮ በጣም ከባድ ነው። እሱ ላይ እስቲ ሀሳብ ስጥ። ባይዘይ በጣም አድቫንስድ ነው። ምክንያቱም የኤምኤምኤ ፋይት ኦልሬዲ በቃ 75% በጂጂትሱ ላይ ነው የተመሰረተው ስፖርቱ ራሱ። ምክንያቱም ኦልሬዲ ጂጂትሱ ያው ከወደክ በኋላ የምታደርገው እንትን ነው የትግል ስፖርት ስለሆነ የሆነ በጣም ትኩረት ይፈልጋል እዛ ነገር ላይ ማለት ነው። ኤምኤምኤም ደግሞ ያው ለምሳሌ አሁን ሌሎች ፋይቶች ቢሆኑ ለምሳሌ ትናንትና የነበሩት ሙይታይ፣ ቦክሲንግ፣ ኪክቦክሲንግ ቢሆን ሰው ከወደቀ በኋላ ኦልሬዲ በቃ አትነካም ወይ ደግሞ ሰው ከወደቀ በኋላ ማጥቃት አትችልም ማለት ነው። ይሄንኛው ግን በቃ ቶሎ ለመጣልና ከዛ ሰው ለማጥቃት የሚካሄድበት መንገድ ስለሆነ ይበልጥ ጨዋታውን ከባድ ያደርገዋል።
ረከታች ገዳ ባንክ እንጂ ቦክሰኛ የለም ይሏል። ምንድነው ባንክ አለ እንዴ? ግን አንተ ሞክረህ ምናምን ታውቃለህ? ጂጂትሱ ገዳ አዎ፣ ስልጠና ላይ አለ። የሆነ ሳሉ ስልጠና ይሰጣል። ሲስ ሚውት አርግስ ስልጠና ላይ አለ። አዎ፣ ስልጠና ላይ ይሰጣል ታውቃለህ። እና ያው በራስህም ደግሞ ኦልሬዲ እንትን የምታደርገው ነገር አለ። ባይ ዘ ዌይ የትኛውም ስፖርት የግል ጥረትን ነው የሚፈልገው። ለምሳሌ አሁን ጆ በዚህ ልክ አሁን በጣም ጁጁትሱ ላይ እንትን ያደረገው አንድም የረጅም ዓመት ልምዱ ነው። ሁለተኛ ነገር ደግሞ በቃ በጣም ጎበዝ ነው፣ ይሰራል ታውቃለህ። ፍላጎቱ ኖሮ ስለሚሰራ ኦልሬዲ በቃ በዛ ነገር ላይ በጣም ሻምፒዮን ነው እሱ ማለት ነው። ስለዚህ እኔ እንትን ታደርጋለህ የራስ ጥረት ሊያስፈልግ ይችላል። ግን ግልጽ ነው፣ እሱ ግልጽ ነው። ግን በ3 ወር ግን አይሆንም። እሱን አይተናል። ኖ እሱ በጭራሽ ልጁን በ3 ወር አድርማ የሆነውን ልምድ ያመጣው እኮ ሲጀምር አይ ንቃተ ህሊና ባይዘይ ማለት ነው። አኬዋ የሆነ እንትን ቢኖረው ማለት ነው የፋይት ባክግራውንድ ቢኖረው ኖሮ ጥሩ ነበረ ታውቃለህ። ምንም እኮ ነው ምንም እዛ በቃ ኦልሬዲ እገባለሁ አለ ወይ ተአምር። እሱ ከዚህ በፊት 2 ነው 3 ነው ከታክሲ ረዳት ጋር ተጣልቻለሁ ሲል እንደው ከያው እስቲ የጆኒ አበቃውም ዮናስ የምትደረበው ይሄ ገደላ ነው። ከታክሲ ረዳት ጋር ገዳ ወይ ገዳ ያው እነሱ ያው የሰራከውን ልፋት የሰራከውን እውነት ስለማይረዱት እኔ በተወሰነም ቢሆን እረዳለሁ። እና 50 አለቃ አዲሱ ማንም ሰዎች አይችሉትም። እዚህ ምን እንደሚጮህ ማንም አይችለውም። እዚህ 50 አለቃ አዲሱን ማንም ሰው አይችለውም። ኪሎ ምንም ስለሆነ ሳይሆን ኢትዮጵያ ውስጥ ራሱ ከልጅነቱ ጀምሮ ዋጋ የከፈለ ሰው ነው። አሁንም ደግሞ ባህላዊውንም ቴክኒካሊውንም ሁሉንም ስፖርት የሚያውቅ ነው 50 አለቃ አዲሱ። አንተ ደግሞ ቢያንስ የተማርከው ነገር አለ። እኔ ጆኒ ድንገት ሊከብድ ይችላል የሚለውን ነገር ቴክኒክ ላይ ሊሆን ይችላል። ይሄ መቀመጥ ላይ ይሄ መቀመጫ ስፖርት በጣም ሰርቷል። በቃ ይሄንን ብቻ ነው እንጂ በጣም ቻሌንጅ አድርገው እንደምታሸንፈው ከ100 እርግጠኛ ነኝና የሚያስፈልገውን ነገር ሁሉ አደርግልሃለሁ ማለት ነው። ጌታ ምስክሬ ነው። ይሄንን ውድድር ማለት ነው ቢቀበሉኝ ኦልሬዲ ማለት እንትን ትሬን ማድረግ የምፈልገው መሰልጠን የምፈልገው 50 አለቃ አዲሱ ጋር ነው። ምክንያቱም በጣም በብዙ ነገር ያግዘኛል ብዬ ማስበው ሰው ስለሆነ ማለት ነው። በጣም በብዙ ነገር ሞራሊም ቴክኒካሊም በጣም በብዙ ነገር ሰውን ሰፖርት ማድረግ የሚችል ሰው ነውና እኔ ውድድር ቢቀበሉኝ ቀጥታ እሱ ያለበት ቦታ ላይ መሄድ ይችላሉ ብዬ አምናለሁ። ኪሎ ትቀራረባላችሁ እንዴ ከጆኒ ጋር? ባይቀበሉም ግን ማለት ነው ገዳ ዝም ብለህ ሂድ እና ተማር እስቲ እሱ ጋር ማለት ተማራው እሱ ጋር ያው ቅርብ ላይ ያለ ሰው ከሆነ አሁን የምትሉት ሰው መማር ጥሩ ነው። ከዛ በኋላ ትግባባላችሁ ገዳ ተግባባችሁ የሆነ ኮሜንት ተጻፋለን እንጂ ገንዘብ ብቻ ጉዳይ ነው እንደምትሰራው። ብላቴ ያሰለጠነኝ እኮ 50 አለቃ አዲሱ ነው። ምን ሆነሃል? ምን ያሰለጠኝ? ብላቴ ያሰለጠኝ 50 አለቃ አዲሱ ነው። የአካል ብቃት እንቅስቃሴ አስተማሪ ነው። እሱና 100 አለቃ ወርቅነህ ይባላሉ። በኢትዮጵያ የውትድርና ታሪክ ውስጥ ራሱ በጣም ትልቅ ስመ ገናና የሆነ ሰው ነው። አክቹሊ ባይዘው የስፔሻል ፎርስ የኢትዮጵያ የስፔሻል ፎርስ ካሪክለም ማለት ነው የስፖርት ካሪክለም በሱ ነው የተሰራው ማለት ነው። የስፖርት ካሪክለም መመስረት የቻለ ሰው ነው ማለት እንደ ቀላል የሚታይ ሰው አለ። በጣም ብዙ ሀገራቶች የረዥም ዓመት ልምድ ኖሮት ኢቨን ኮሪያ ድረስ ሄዶ ያሰለጠነ ሰው ነው። በጣም ትልቅ የሆነ ባክግራውንድ ያለው ሰው ነው እና አሁን ላይም ያሰለጥናል። ወደ ደቡብ ክልል አካባቢ ነው ያለው እና አሁንም ድረስ ያሰለጥናል። ኦልሬዲ እኔ ንቃተ ህሊና ራሱ የዛኔ ታውቃለህ በጣም ቪዲዮ ምናምን ነገር ይሰራለት ነበር ለንቃተ ህሊና ማለት ነው። እና እሱ ጋር አለመሄዱ ራሱ ይገርመኛል። አዲስ አበባ መምጣቱ እሱ ያው ታውቃለህ እቺ ምንድነው ፌመስነቱ ምናምን ስለሆነ የፈለገው ኦልሬዲ በስፖርት ውስጥ ማደጉን አይደለም ንቃተ ህሊና ያየው ቪዲዮ መስራቱ ምናምን ነገር ነው እንጂ ኦልሬዲ በስርዓቱ ለማሸነፍ ወይ ደግሞ በስፖርቱ ላይ የሆነ ተጽዕኖ በመፍጠር ቢሆን ኖሮ ሀሳቡ በቃ የትም ርቆ አይመጣም ነበር እዚህ ድረስ አዲስ አበባ ድረስ ማለት ነው። እዛው ቅርቡ ያለው ከማንም በላይ የሆነው መምህር ጋር ይሄድ ነበረ። ንቃተ ህሊና እኮ የመጣው እኮ የቲክታክ ጋዜጠኞች ጋር ነው። ንቃተ ህሊና የመጣው ሜመሮች ላይ ነው የመጣው። ንቃተ ህሊና ለመሰልጠን አይደለም የመጣው ለማውራት ነው የመጣው። ስለዚህ ንቃተ ህሊና ቢችል ኖሮ ይቀርበው ነበር። 40 ምንጭ ነው ያለው 50 አለቃ አዲሱ 40 ምንጭ ላይ ያለው። አዋሳ የሚገርም ስፖርት ቤት አለው።
ሶዶ ላይ እንደዛውና በአግባቡም ላግዝ ብሎታል። ይሄ ማን ነው? ይሄ ድንጋይ ተሸክሞ የጫካው ንጉስ ነኝ ምናምን የሚለው ልጅ አለ። የሆነ ልጅ ገዚ የሚሉት ቅጥቅጥ አድርጎ ያሰለጠነው እሱ ነው። ቅጥቅጥ አድርጎ ያሰለጠነው እሱ ነው። ቢያንስ ገዜ ጆን ያፈረጣት እኮ ተሙዬ እንደ እንትን እኮ ያፈረጣት። አይ ቢሆንም ስልጠናው በፊት ነው። አይ ነገራችን ላይ ማነው ስሙ? ይሄ ገዜ ባይዘዌ ስፖርት ላይ ምናምን ነገር ወፍ ማለት ይሄ አሁን እንደዚህ ፋይት ላይ በነገራችን ላይ ጆኒን አሁን በጁጁትሱ ገብቶ በዚህ ጊዜ አሁን የትኛውም ስፖርት ቻሌንጀር የሆነ ሰው ወይ ደግሞ ቲክቶክ ላይ ያለ ሰው ደግሞ በተለይ እሱን ማሸነፍ እችላለሁ ብሎ ማለት አይችልም። በቃ ኦልሬዲ ምክንያቱም እሱ ቲክቶክ ላይ አይደለም ማስወየው የመጣው ወይ ደግሞ የፈመሰው ማለት ነው። አስቀድሞ የነበረው የባክግራውንድ ራሱ በጣም ፌመስ የነበረ ሰው ነው። አክቹሊ እኔ እኮ የማውቀው ባይዘዌ ጆን ማለት ነው ውጪ ድረስ ሄዶ ሲወዳደር ነው የወርቅ ሜዳሊያ ከአንድም 3-4 ጊዜ የወርቅ ሜዳሊያ ሲያሸንፍ ነው የማውቀው ማለት ነው። ቲክቶክ ላይ ሶሻል ሚዲያ ላይ ካመጣው 6 ምናምን አለኝ አለ እኮ የወርቅ ሜዳሊያ ነው። አዎ ከ4 እስከ 6 የሚሆን የወርቅ ሜዳሊያ ነው። እሱ ውጭ ሀገር አይሆንም። ገዳ እና ገዜ ምናምን ተዋት። ገዜ እነሱ ሶሻል ሚዲያ ላይ ቅርጊያ መንገድ ምናምን ቢያስተካክል ነው የሚሻለው። ተራራ ምናምን ነው የሚነደው። ትንሽ ያመለካከትም ችግር አለ ታውቃለህ፣ እነሱ ጋር ችግር እና ጆ በጣም የሚገርም ልጅ ነው። በቃ የሆነ ማለት በጥሩ መንገድ የመጣ ልጅ ነው። እንደውም በጣም ማለት ይሆናል አይደል መጥፎ መምለስ ሲመላለስ የነበረው ከንቃተ ህሊና ጋር ነው እንጂ ከዛ በፊት በነበረው እንትን ላይ በቃ ማለት በጣም ኦቨር ጨዋ የተባለ ልጅ ነው። በስፖርት ላይም በጣም አሪፍ የሆነ ዲሲፕሊን የነበረው ልጅ ነውና አሁን ከሌሎቹ ጋር አሁን ከነገዚህ ጋር ከነማገባ ምን አድርገህ እሱ ልታስተካክለው አትችልም በጭራሽ ማለት ነው። ብቻ ግን ያው እና ተሙ በቃ በውስጥ አወራሃለሁ። ምናልባት እነሱ ማናገር የምትችልልኝ ከሆነ አንተም በቃ ቪዲዮ ምናምን ስራ እዚህ ከስር ወንድሞች እህቶች ስላሉ እንትን ያደርጋሉ። አረ ችግር የለውም መስራት አይቀርም። አሁን ግን እንዲህ እንደዚህ ነው በቃ አንተ በርታ ገዳይ አትስማቸው ማንንም። በተለይ ባሩክ ገዳ ባንክ እንጂ ገዳ የሚባል ተፋላሚ የለም ያለውንም እንዳሰማው አንተ ኮመንት አንብቤ ነው ሲጀምርን እንዳሰማው እንዳሰማበት ሰው ነው በእውነት አይደለም እና ዮኒም ደግሞ አፈረጡ እንደ እንዳለውም እንዳሰማው። አረ በጭራሽ አይ በነገራችን ላይ ያው እንደዚህ አይነት እንትን ላይ በእርግጥ በቀልድ መልክ ነው የጀመርነው እዚህ ማለት ላጋራችሁ የፈለኩትም በዛ መንገድ ነውና ያው ትናንትና የነበረው እንትን ላይ ምንድነው ሐሳብ የተሰጠ ስለነበረ እኔም ደግሞ ያለኝን ሐሳብ ላጋራ ብዬ ነው በዚሁ እንጂ በተደጋጋሚ ቪዲዮ ሰራለሁ የሚል ነበር ሐሳቤ ማለት ነው የነበረው። በዚሁም ደግሞ አጋጣሚውን ካገኘው ያው ተሙ ምናልባት የምታውቃቸው ሰዎች ካሉ እንደዚህ ምናምን ነገር ብታመቻችልኝ ደስ ይለኛል። ኦልሬዲ ግን አንዱ ሰው ነው ማውቀው ገዳይ አንድ ሰው ነው ማውቀው በሱ አማካኝነት አንድ ሰው ነው ማውቀው በሱ አማካኝነት ግን እስቲ እንሞክራለን። ኦልሬዲ ባይዘዌ የስፒድ ቦክስ ዳይሬክተሩም እኮ ያው ከአሼ ጋር አንዳንዴ እንደዚህ እንትን እናደርጋለን ማለት አሁን እሱ ነው ባይዘዌ እንትን ያደረገኝ ጊቫዌ ሰጥቶኝ የመጣሁት በአሁኑ ውድድር ራሱ ማለት ነው። ትናንትና ለማየት የመጣሁት በሱ በኩል የመጣሁት እና ያው ምናልባት ቪዲዮዎች ምናምን ነገር ላይ ይችላል ወይ ቴክስቶች ምናምን ነገር ብዙ ጊዜ ታውቃለህ ያው ላይ ይችላል በጣም ብዙ ቴክስቶች ምናምን ስለሚገባበት ከዛ አንፃር ላይ መለከቱ ይችላል ጋይስ ገዳ የሰራውን ቪዲዮ 355 ሰዎች አላችሁ። ፕሊስ በቃ ኮፒ ሊንክ ሼር ሪፖስት አድርጉለት። ከዚህም በኋላ የሚሰራቸውን ቪዲዮዎች እንዲዳረሱ አንደኛ በቃ ፎሎ ያላረጋችሁ ሰዎች ገዳን ፎሎ አድርጉት እና ከስር ቪዲዮ ሲሰራ ወንድማችን በጣም ደግሞ ምርጥ ወንድም ነው። ባይዘው ገዳ እኛ በአካል በጣም የምንወደው ወንድማችን ነው። እንትን አድርጉ ሰፖርት አድርጉት ሪፖስት አድርጉለት። ሲሶ የት ነህ? እኔ ልወጣ ነው እንትን እላለሁ እኮ ከልደት ጋር እንትን ብለናል። ከሰዓት ሰጠውና ከዛ ፍሪ ሆናለሁ እኔ ነገ እኮ ሰርጓ አለ እፈልጋለሁ እኮ 10 ሰዓት ከ10 ሰዓት በፊት እፈልጋለሁ። እሺ ከ10 ሰዓት በፊት እሺ። ጋይስ 350 ሰዎች አለ 330 ሰው ገዳን ፎሎ ያላረጋችሁ ፎሎ አድርጉት። እሺ ወይ ኪዲ ገዳን እስቲ ፎሎ አድርጉት። ከዚህ እኮ ነው መልካምነት የሚጀምረው። ቅንነት፣ መልካምነት፣ ሰው ማገዝ፣ ሰው መተባበር፣ ሰው መርዳት ከዚህ ነው የሚጀምረው። ወንድማችን በቃ ትልቅ ደረጃ እንዲደርስ ሰፖርት እናድርገው። ፎሎ ያላረጋችሁት ፎሎ አድርጉ። የሚሰራውን ነገር ደግሞ ሪፖስት እና ሼር አድርጉለት ፕሊስ። በጌታ በቃ እስቲ ይሄን ነገር እናድርግ ጋይስ።
እሺ ምን ማለት ነው? አንዴ ቆይ ከመውጣት በፊት እንደዛ እስቲ አድርጉ። እንደዛ ብታደርጉ በጣም አሪፍ ነው። በጣም የተወደደ ወንድም ነው። የናኬም ወዳጅ ጓደኛ ነው። ፎሎ አድርጉት እና የሚሰራውን ነገር ሪፖስት አድርጉለት። እስቲ ፎሎ አድርጉት። አያየን ቁጥሩ ይጨምር ቢያንስ። እደውላለሁ ተሙ እደውላለሁ አሁን። እሺ ሩሂ እንትን የገዳን አካውንት ፎሎ አድርጉት። የሚሰራውን ነገር እንደዚህ የሚለቃቸውን ነገር ሪፖስት አድርጉለት ተደራሽ እንዲሆን። እሱ እንኳን ፎሎ አድርጉት እስቲ ቢያንስ እኛ የምትወዱ እስቲ ፎሎ አድርጉት። ገዳን ፎሎ አድርጉት እስቲ ፎሎ አድርጉት እስቲ መቶ እስቲ አረ ትዊተር አላልንም እንዴ? አንዴ ፎሎ አድርጉትና